ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ካንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን ከትላንት በስቲያ በወሎ ሀገረ ስብከት በመካነ ሰላም አቅራቢያ በሚገኘው የአርሴማ አንድነት ገዳም ላይ የተፈጸመው የድሮን ጥቃትን ተከትሎ ዓለም አቀፍ ቁጣ ተቀስቅሷል በተለይም ኢትዮጵያውያን ጉዳዩ በዓለም አቀፍ ደረጃ እንዲጣራ እየጠየቁ ይገኛሉ የፖለቲካ ፓርቲዎች መግለጫ አውጥተዋል የፋኖ ሚኒሊክ እዝም በጉዳዩ ላይ ዓለም አቀፉ ማህበረሰብ ድምጹን እንዲያሰማ ጠይቋል ጉዳዩን በተመለከተ ዛሬ በልዩ ትኩረትም እንመለከተዋለን በተፈጸመው የድሮን ጥቃት በርካታ መነኮሳት መገደላቸው የሚታወስ ነው የአማራ ፋኖ ብሔራዊ ንቅናቄ በተለያዩ ቀጠናዎች የሚያደርገውን ውጊያ በሰሞኑም እንደዚሁ አጠናክሮ የቀጠለ ነው በአብይ አህመድ ዘመቻ ተከፍቶበት ያለው የፋኖ አደረጃጀቶች ይህንን ጥቃት በመመከት ከፍተኛ ኪሳራ ማድረሳቸውም የተነገረ ነው በመረጃ ደረጃ ያገኘናቸውን ለእናንተ እናካፍላለን የምክክር ኮሚሽኑን የተመለከተ ሰነድም እጃችን ገብቷል ሰነዱ በአብይ አህመድ አገዛዝ በኩል ወደፊት እንዲገፉ የተፈለጉ አጀንዳዎችን በዝርዝር የሚያመለክት ነው እሱ ላይም አስተያየት በመስጠት ከናንተ ጋር እንቆያለን ዛሬ ከጋዜጠኛ ሙሉጌታ አንበርብር ጋር በመሆን ነው መረጃዎቹን እንደናንተ መናደርሰው በአንዳንዶቹ ላይም ሐሳባችንን የምናካፍለው አብራችሁን ቆዩ መልካም ጊዜ ተናስተልን ሙሉጌታ ተናስተልን መሳይ እንደምን አለ እንዴት አረፈድክ ምናልባት ካነሳዋቸው መረጃዎች በተጓዳኝ ወይም ደግሞ ያልጠቀስኳቸው መነሳት ያለባቸው የዕለቱ ክስተቶች ካሉ መረጃውን ልታካፍለን ትችላለህ የሱዳን አማጽያን የአልቡራን መንግስት እያጠፋቸው ነው ከመጨረሻው ደረጃ ላይ ደርሷል የሚል ዛሬ አንድ ዜና ተመልክቻለሁ እንግዲህ የሱዳኑን ጉዳይ እየተከታተልን ነው አብይ አህመድ ከፈጠረው ቀጠናዊ ስጋት አንፃር ይህንን የሱዳኑን ጉዳይ በየጊዜው መረጃውን እንከታተላለን ሰሞኑንም ኩምሩክ የተባለችውን በኢትዮጵያ ድንበር አቅራቢያ ያለችን ከተማ የሱዳን ኃይሎች መቆጣጠራቸውን ተከትሎ ጉዳዩ ዓለም አቀፍ ትኩረትን አግኝቷል የአብይ አህመድ አገዛዝ እጁን ያስገባበት የሱዳኑ የእርስ በርስ ጦርነት ወደ ኢትዮጵያ ድንበር ዘልቆ እየገባ እንዳለም በተለያዩ መረጃዎች የተረጋገጠ ጉዳይ ነው አሁን አማጽያኑ እየደከሙ ነው ቦታቸውን ይዞታቸውን እየተው እየተፈረካከሱ ነው የሚል መረጃዎች እየወጡ ነው በዚህ ዙሪያ ያለውን መረጃ ምናልባት ደርሶ ከሆነ ልታካፍለን ትችላለን ሌሎችም ካሉ መጀመሪያ ድሉ ልስጥ እሺ አመሰግናለሁ መሳይ አድማጭ ተመልካቾቻችን በቅድሚያ ሰላም ማለት ፈልጋለሁ እንግዲህ ቀዳሚ የማደርገው ከፋኖ መንደር ከፋኖ አምባ ያሉትን አሁናዊ ሁኔታዎችና እንቅስቃሴዎችን በተመለከተ መረጃ በማጋራት ይሆናል ቀዳሚ የማደርገው ወደ ሸዋ ጠቅላይ ግዛት ቀጠና ነው እንግዲህ በሸዋ ጠቅላይ ግዛት መዘዞ ከአራት አቅጣጫ ለዘረፋ የተንቀሳቀሰ የአገዛዙ ኃይል ክፉኛ መመታቱን በዛሬው ዕለት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ይፋ አድርጓል እንግዲህ በዚህ መነሻውን ከመንዛ አውራጃ ሞላሌ ወገሬ መሃል ሜዳና ዘመሮ ያደረገው የአገዛዙ ኃይል ወደ ፋኖቹ መንደር ከፍተኛ እንቅስቃሴ አድርጎ በተለይ ከረፋዱ 4 ሰዓት ጀምሮ ከባሽ ከተማ ዙሪያ ከፍተኛ ትንቅንቅ ሲያደርጉ መዋላቸውን የተሰማው ከቆባስጠል እስከ መዘዞ ከተማ ድረስ ሁለቱም ክፍለ ጦሮች በቅንጅት ገጥመው እንደነበረ የተሰማው የ112ኛ እና የ104ኛ ያገዛዙ ጥምር ጦር እስካሁን ድረስ የፋኖ ኃይሎችን ለማፈን ሙከራ እያደረገ እንዳለ ተሰምቷል በሌላ ግንባር ማለትም ከጣርማ በርና ከሰላ ድንጋይ በሞፈሩ ሀጅረት ወደ መዘዞ የተንቀሳቀሰው ያገዛዙ ኃይል 77 ክፍለ ጦር ከመሐመድ ቢሆነኝ ኮር ጋር በጋራ ከፍተኛ ትንቅንቅ ሲያደርጉ እንደዋለ ተሰምቷል እንግዲህ ዝርዝር መረጃው እንደደረሰን ወደ አድማጭ ተመልካቾቻችን የምናደርስ ይሆናል ከሰሞኑ እንግዲህ እኛም ስንደርስ እንደነበረው ሸዋ ጠቅላይ ግዛት ቀጠና ላይ ያገዛዙ ኃይል በተለይ አዳዲስ ድሎችን ለማስመዝገብ ሙከራ እያደረገ ይገኛል ነገር ግን ያሰበውና ተሳካለት ነው እየተነገረ ያለው ሌላው እንግዲህ ከሰሞኑ ከፍተኛ ትንቅንቅ እየተደረገበት ያለው የወለጋ ቀጠና ነው ወለጋ ቢዛሞ አንሻ ሳይድዝ ከፍተኛ ድል በጥራት ላይ የተቀዳጁ እንዳሉ ከሚደርሱ መረጃዎች ለማወቅ ችለናል እንግዲህ የከባድ መሳሪያ ፍንዳታን አራተኛ ቀኑን ያዘው ከአራቱም ክፍለ ጦሮች የተወጣጡ የአንሻ ሳይድ በምስራቅ ወለጋ ዞን ስቡ ሳሬ ወረዳና ጉቶ ጊዳ ወረዳ የህልውና ተጋድሎ በከፍተኛ ሁኔታ እያደረጉ እንደሆነ ተሰምቷል እንግዲህ አድማሱን አስፍቶ በምስራቅ ወለጋ ዞን ጊዳያና ወረዳ በመንደር 4 እና በመንደር 3 እንዲሁም በሆሮ ጉዱሩ ወለጋ ዞን አቢደንጎሮ ወረዳ
ሎጋን ከተማን በመቆጣጠር ድል መቀዳጀታቸውን ይፋ አድርገዋል። ዛሬ ሐምሌ 17 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ላይ በመናበብ አበጀ ጥበቡ ነበልባል ክፍለ ጦር በመንደር 4 እንግዲህ በመግባት የአገዛዙን ኃይል ሙትና ቁስለኛ እንዳደረጉት ተሰምቷል። በዚህ በተለይ አንገርጉትን ክፍለ ጦር መንደር 3 ቀበሌ ላይ በመግባት የአንድ ጥራት ፓትሮል ኃይል ከነተሽከርካሪው ሲመቱ በሁለቱም ቀበሌዎች የተናበበ የሁለቱ ክፍለ ጦሮች ጥምረት ከከተሞች በማስወጣትና ቀጠናው ሙሉ ለሙሉ በፋኖች ቁጥጥር ስር ማዋል ተችሏል። በሌላኛው በሆሮ ጉዱሩ ወለጋ ዞን ቢዶንጎሮ ወረዳ ቱላጋ ከተማን ታፈረ አረሙሳት ነው ክፍለ ጦር በልዩ ኦፕሬሽን ከተማዋን ሙሉ ለሙሉ ተቆጣጥሯል። በዚህም ከባድ ውጊያ ምርኮ የተገኙ ሲሆን 31 ክላሽንኮቭ ሲማረክ አንድ በሲቪል ሲንቀሳቀስ የነበረ የደህንነት አባልም ጨምሮ 4 የኦሮሞ ልዩ ኃይል በማረክ በከፍተኛ የበላይነት መቆጣጠር እንደተቻለ የተገለጸው። ወለጋ ላይ እንግዲህ ከ5ኛ ቀኑን የያዘ ከፍተኛ ትንቅንቅ እየተደረገ ነው። በጎጃም ቀጠና ዝርዝር መረጃ አልወጣም። ነገር ግን አሁንም ደጋዳሞትን ጨምሮ በሁሉም ቀጠናዎች እንዳለ ነው እየሰማን ያለ ነው። ነገር ግን ዝርዝር መረጃዎች እየወጡ አይደለም። በሌላ ቀጠና ከሰሞኑ በርካቶች እየተነጋገሩበት የሚገኘው ሐምሌ 15 ቀን 2018 ዓ.ም አባይ በረሃም ያለችው ቅድስት አርሴማ ገዳም መነኮሳት በጸሎት ቅዳሴ ላይ ያሉ በደረሰባቸው የአካንቺ ድሮን ድብደባ 7 መነኮሳት ወዲያውኑ ህይወታቸውን ሲያልፍ 10 መነኮሳት ደግሞ በከባድ ሁኔታ መቁሰላቸውን በወቅቱ በአንከር ሚዲያም እንደዚሁ የገዳሙን አበምኔት ሲጨምሩ የተናገሩበት ሁኔታ አለ። ይህን ተከትሎ በርካታ የሀገር ውስጥ የፖለቲካ ፓርቲዎችም እንዲሁም ደግሞ በርካቶች ሀሳብና አስተያየታቸውን እያንሸረሸሩ ይገኛሉ። እንግዲህ በርካቶች ዓለም አቀፍ ለማድረግም ከፍተኛ እንቅስቃሴ እያደረጉ እንደሆነ ከተለያዩ ሚዲያዎች እና በተለይ አንከር ሚዲያ በዚህ ጉዳይ ላይ በሰፊው ዘግቦታል። አሁናዊ ሁነቶች እነዚህን ይመስላሉ። ሙልጌታ እንደዚህ ከፋኖ ትግል ጋር በተያያዘ እንግዲህ በየዕለቱ የአውደ ውጊያ ውሎችን መረጃዎችን ለተመልካቾች እያቀረብን ነው። ፋኖ ባለፉት 3 ዓመታት እያደረገ የዘለቀው ትግል በአንጻራዊ ሁኔታ የተሻለ ቁመና ኖሮት በኢትዮጵያ ፖለቲካ ላይ በአጠቃላይ በምስራቅ አፍሪካ ሁለንተናዊ ገጽታ ላይ ትልቅ ታሪክ እየሰራ እንዳለ እንደው ጠላትም ወዳጅም በሚገባ የሚናገረው ነው። ነገር ግን በተለይ አሁን ካለው ወቅታዊ ሁኔታ በአማራ ሕዝብ ላይ እየደረሰ ካለው በየዕለቱ እየከፋ ከመጣው ማህበራዊ ቀውስ ጋር ተያይዞ ይሄ ትግል ባጭሩ መቋጨት አለበት፣ በቶሎ ይሄ አገዛዙ ከስልጣን ተወግዶ የአማራ ሕዝብ የኢትዮጵያ ሕዝብ አጠቃላይ እፎይታ የሚያገኙበት ጊዜ በቶሎ መምጣት አለበት የሚል ነገር ይነሳል። ከዚህ አንጻር ፋኖች በሚገባው ፍጥነት በአቅማቸው ልክ ሌሎች ነገሮች የሚጎትታቸውን ወደ ጎን አድርገው ይህን ትግል የሚያሳጥሩበት ነገር መቼ ይሆን እውን የሚሆነው የሚል ጥያቄ ባገኘናቸው አጋጣሚ እንገልጽላቸዋለን። ባለፈውም አንስተናል። አርበኛ አብደላ እንድሪስ ወደ 3ኛው ምዕራፍ ገብተናል። ስለዚህ በዚህ ምዕራፍ ላይ ይሄ የምንለው ለውጥ ይመጣል ነው። ሰሞኑንም እንደዚሁ አርበኛ ሞገስ አባራውን የአማራ ፋኖ ብሔራዊ ንቅናቄ የሚኒልክ ዕዝ የፖለቲካ መምሪያ ኃላፊንም እንዲሁ አነጋግሬው ተመሳሳይ መልስ ነው የሰጠን። ግን አሁንም የሚጎትቱ ነገሮች አሉ። ውስጣቸውን በደንብ አጥርተው አንድነታቸውን በደንብ ቤታቸውን ሰርተው መምጣት አለባቸው። ከሌላውም ጋር አብሮ ለመስራት በቅድሚያ የቤትን ጣጣ መጨረስ አለብህ የሚለው ነገር ምንም የማይታለፍ እውነታ ነው። ከዚህ አንጻር ያለውንም ነገር በየጊዜው እያነሳን እየጠየቅናቸው ነው። እንደው በዚህ በኩል ያለው ያንተ አስተያየት ምን ይመስላል? አመሰግናለሁ። ጥሩ ጥያቄ አነሳልኝ መሳይ። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ጥር 9 ቀን 2018 ዓ.ም ከተመሰረተ በኋላ በተለይ የቀጠና መሪዎች የነበሩት ለምሳሌ ዋርካው ምሬ ወዳጁ፣ አርበኛ መከታው ማሞ፣ አርበኛ ሀፍቴ ወልዴ፣ አርበኛ ዘመነ ካሴና ሌሎቹንም በተለይ አሁን የአፋብን የፖሊት ቢሮ አመራሮች የሚሉት ያንን የእዝ መሪነታቸውን ለቀው ለሌሎች የእዝ መሪዎች ለማስተላለፍ በሚያደርጉት ሂደት አንዳንድ ቦታዎች ላይ አስቸጋሪ የሆነ ነገር እንደገጠማቸው እያስተዋል እንገኛለን። በዚህ ረገድ እንደው ምስጋና የሚገባቸው እዞች አሉ። ቀዳሚው አሳምነው እዝ ነው። ትናንት መሳይ አንተም እኔም ስንጨነቅበት የነበረው ሸዋ ቀጠና በወንድማማቾች መካከል የነበረው መተኳኮስ፣ መገዳደል ይቅር ተባብለው የእውነት ይቅር ተባብለው ዛሬ ላይ የጋራ እዝ አውጀው ፖለቲካ ክንፉም ወታደራዊ ክንፉም ጠንካራ ስራዎች እየሰሩ ያለበት ሁኔታ አለ። ከሸዋ ጠቅላይ ግዛት እዝም እየወጡ ያሉት መረጃዎች የዚህ ድምር ውጤት የአደረጃጀትም ወታደራዊ እንቅስቃሴም ፖለቲካም እንደዚህ በተመሳሳይ ጠንካራ የሚሆንበት አለ።
ይሄ የሆነበት በተለይ ካለፈው ስህተታቸው ተምረው ዛሬ ላይ በጠንካራ መስመር ላይ መገኘታቸው ነው። ከዛ መቀጠል እንግዲህ ሚኒሊክ ዕዝ ነው። ሚኒሊክ ዕዝም እንደዚሁ ነዋር ኮምሬ ወዳጆን እና አርበኛ አበበ ፈንታሁን፣ አርበኛ ሄኖክ አዲሴ ሙሉ ለሙሉ ከዛ ቀጠና ከወጡ በኋላ ቀድማ ተሰጠራው የነበረውን እና አርበኛ ሞገስ አባራው እና አርበኛ ወንድሙ ማሩ እና አርበኛ ድርሳን ብርሃኔ መዋቅራቸውን ጨርሰው ባለፉት ወራትም ጠንካራ የሚባል ያው ደውጊያ የፖለቲካ ስራ እየሰሩ እንዳሉ መመልከት ይችላል። በተመሳሳይ ግን በተለይ ከጎንደር ቀጠና በላይ ዘለቀ ዕዝ እና ጎጃም ቀጠና ቴዎድሮስ ዕዝ በዚህ ረገድ በተለይ ትግሉን ከፊት ሆኖ ይመራሉ ተብለው ከሚታመኑ ዕዞች መካከል ሁለቱ ዕዞች ይገኙበታልና አሁን ላይ እየሰማን ያለነው እየሆነ ያለው በተለይ አደረጃጀትን ከመጨረሻው አኳያ በጣም አነስተኛ የሚባል እንቅስቃሴ እንዳለ ነው እየሰማን ያለነው። ይሄን አሳሳቢ የሚያደርገው አሁን ካለንበት ወቅት አኳያ በቀደም ስንነጋገር ትናንት የንቅናቄ ጊዜ የአደረጃጀት ጊዜ ነበረ፣ ዛሬ የፖለቲካ ጊዜ ነው። ስለ አጋርነትና ስለ ትብብር ስለ ሌሎች ጉዳዮች ነው እየተወያየን ያለነው። በዚህ መካከል ፖለቲካ ውይይት እያደረክ ባለበት ስለ አደረጃጀት ወደኋላ ተመልሶ መነጋገር ማለት አደጋ ነው። ምክንያቱም አጋርነትና ትብብር ከአንተ ጋር ትብብር የሚያደርገው ከአንተ ጋር ጥምረት የሚያደርገው ከአንተ ጋር ግንባር የሚፈጥረው አደረጃጀቱን ጨርሶ ህዝብ አወያይቶ ሁሉ ነገር ጨርሶ መጥቶ አንተ ደግሞ በመካከል ትንሽ መስራት ያለብህ አጭር ነገር መስራት ያለብህ ነገሮች እያሉ እነዛን ሳትጨርስ ውስጥ ላይ ችግር እያለ ከሌሎች ኃይሎች ጋር አጋርነትም ትብብር በራስ ላይ አደጋ የሚጋብዝበት እድል ይፈጠራልና ከዚህ አኳያ የአማራ ፋኖ ደጋፊዎች በተለይ የቴዎድሮስ ዕዝም የበላይ ዘለቀ ዕዝም በተለይ በበላይ ዘለቀ ዕዝ በኩል በጣም አስቂኝ የሚሆን ነገር አለ። ምሳይ ሁላችንም የምታዘበው ሁልጊዜ አንድ ሆነናን የሚባል ማለትም የሆነ አንጃ ይሰባሰብና አንድ ሆነናን ይላል፣ ሌላኛው አንጃ ይመጣና ደግሞ አይ አንድ አይደለም ውሸት ነው የሚሉ ነገሮች የምንሰማበት ይሄን ነገሮች ያለፍንበት ወይም ደግሞ ያለፈ ይመስለኝ ነበርና በዚህ ረገድም እንግዲህ ሚዲያው የጋራ ትብብሮች፣ የጋራ ውይይቶች፣ የጋራ የፖለቲካ ሀሳቦች ነው እየተወያዩ ያለንበት ደረጃ ላይና ግን አሁንም ወደኋላ ፖለቲካ ውይይት እያደረግን ነው፣ ንግግር እያደረግን ነው ባለንበት ሰዓት አሁንም ስራ አደረጃጀት የሚነሳበት ሁኔታ አለ። እነዚህ ጋር ይሄን ካነሳልኝ አኳያ በተለይ ጠንካራ አደረጃጀታቸውን ሰርተው መውጣት አለባቸው ተብሎ ይታመናል። ክረምቱ ወርቃማ ወቅት ነው። በቀጣይ ደግሞ በብልጽግናና በህዋት በኩል ያለው መካረርም እያየነው ነው። ይህ ጦርነት ከፈነዳ አደረጃጀቱን ሳይጨርስ በተለይም ደግሞ የአማራው ኃይል ባለፉት 3 ዓመታት መሳይ እንደምታስታውሰው ከፍተኛ ዋጋ የከፈለ ነው። አጠቃላይ ህዝቡ ማለት ነው። ታጋዩ ብዙ መስዋዕትነት የተከፈለበት ትግል ነው። ይሄን መስዋዕትነት የተከፈለበትን የህልውና ትግል የህልውና ታጋይ ሆነው ማሻገር ካልቻሉ አንደኛ የታሪክ ተጠያቂ ናቸው። ሁለተኛ ነገር ደግሞ አደጋን በራሳቸው ጭምር ይጋብዛሉ ብዬ አምናለሁ። የህልውና ትግል ማለት እንግዲህ ከህልውና ማለት በመኖርና ባለመኖር መካከል ያለ ነውና ነገር ግን አሁን እየሰማናቸው ያሉት ሁሉም ማለት አይቻልም በተለይ የአክቲቪስት ጎራ ተሰልፎ ትግሉን ለማበላሸትና የስድብ መናኸሪያ ለማድረግ ከፍተኛ ጥረት ሲደረግ ይታያል። እዚህ ላይ ማስታወስ የምፈልገው ዲያስፖራውም ሚዲያውም በተለይም ደግሞ ታጋይ በታችኛው ታጋይ ከኮር በታች ያለው ታጋይ ህዝቡ አደረጃጀታችሁን ለምንድን ነው የማጨርሱት የሚል ጫና ማሳደር አለበት ብዬ አምናለሁ። ይሄ ጫና ማሳደር ሲባል አደረጃጀቱን ስለማፍረስ አይደለም፣ አደረጃጀቱን ስለማጠናከር አዎንታዊ ጫናዎች መደረግ እንዳለባቸው ግን በደንብ ማሰብ ያስፈልጋል። የአማራው ዲያስፖራም የአማራው የሚዲያው ኃይልም ካለፉት 3 ዓመታት ስህተቱ ሊማይገባም ብዬ አምናለሁ። ባለፉት 3 ዓመታት ጎራ ተይዞ የነበረውን የአፋድና የአፋባሃ በሚል 4-1 እነዚህ የሚል ነገሮች ነበሩ። እነዚህ ሂደቶች በኋላ ላይ በውይይትና በንግግር ወደ አንድ ነው የመጡት። ጥር 9 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ እንዳዋለዱ ይታወሳልና አሁንም ከዛ ስህተት በመማር ፋኖቹ ግን በአስቸኳይ በተለይ ቴዎድሮስ ዕዝና በላይ ዘለቀ ዕዝ ምክንያት መደርደር ሰበብ መደርደራቸውን አቁሞ የህዝባቸውን አደራ የወጡበትን ዓላማ ከዛ ግን ዋነኛው ግን የህልውና ታጋይ እንዲመስሉ ጥሪ ማስተላለፍ ፈልጋለሁ። ይህን ጥሪ በርካቶች እንዲጋሩት። ያ ማለት ትልቅ ችግር አለ ማለት አይደለም። ነገር ግን ካለንበት ነባራዊ ሁኔታ አኳያ በተለይ የተለያዩ ግንባሮች ይሰፋሉ ተብሎ ይታመናል። በቅርብ ቀናቶች በቅርብ ሳምንታት ያ ከመሆኑ በፊት አማራው ማሰባሰቢያ ከከፈለው ዋጋ አኳያ
ውሻ በቀደደው እጅ ይገባል ነውና ብልጽግና ደግሞ በቢሊዮን የሚቆጠር ብር ይዞ ባለፈው እኛ መረጃውን ይፋ አድርገናል። በነታየ ቀጠና ስላሴ፣ በነተመስገን ጥሩነህ፣ በእነ አብዱ ሁሴን፣ በእነ ኤልያስ አበበ በተለያዩ ቀጠናዎች የተሰማራ ኃይል እንደሆነ ይታወቃል። በዚህ መካከል ትግል እንዳይበላሽ ትግል ከዚህ በፊት የገቡት እነ ካፕቴን ማስረሻ ሰጤ፣ እነ ኮሎኔል ፈንታው ሙሀቤ ያመጡት ነገር እንደሌለ ይታወቃል። ነገር ግን ሌሎች ታጋዮች በእንደዚህ አይነት መስመር በተለይ በትግሉ መሰራጨት ወደ ሌላ መስመር እንዳይለወጡ ከመደባባትና ስም ከመጠፋፋት ነፃ በመሆን የህዝባቸውን ያለበትን ሰቆቃ እየወደመ ያለውን ሀብትና ንብረት የወጡበትን የህልውና አደጋና የህልውና አደጋ ታጋይ እንዲመስሉ እኔ እንዳንድ የሚዲያው ግንባር ተሰላፊ ጥሪ ማቅረብ ፈልጋለሁ። ይሄን ነው ሙሉጌታ እንደው አንዳንድ ነገሮችን ትንሽ ጠንከር አድርጎ ማንሳትም የሚገባ ነው። እንግዲህ ይሄ አደረጃጀት ጉዳይ እውነት ለመናገር ከትግሉ ጋር በቅርበት ያለን ሰዎች በብዙ ስንለፋ የነበረበት ከሚዲያው ጀርባ ሆነን ነገሮች መስመር እንዲይዙ ወደ አንድነት እንዲመጡ እውነት ለመናገር በተወሰነ ደረጃ አስተዋጽኦ አድርገናል ብለን እናምናለን። ያም ተሳክቶ እንግዲህ ጥር 9 ቀን ወደ አንድ መተዋል። እንደ በፊቱ አይነት ከዚህም ከዛም የሚባል ነገር የለም። ግን ይሄም ቢሆን ያላለቀ ብዙ ነገር እንዳለ አሁን እየተረዳን ነው። አንተ የጠቀስከው የሁለት ቀጠናዎች አደረጃጀታቸውን አለመጨረስን ጠቅሰዋል። ከዚህ ባሻገር ደግሞ በአካሄድም አሁን የሆኑ መስመሮች ተከፍተው ልዩነትን በሚያሰፉ መልኩ የፋኖን አንድነት ለማናጋት የፋኖን በአንድ ላይ መቆምን እንደው የሆነ ችግር ለመፍጠር የተለያዩ ወገኖች እየተንቀሳቀሱ ነው ያሉት። በተለይ የጥምረቱን ጉዳይ በተመለከተ ከዋትም ሆነ ከሌሎች ኃይሎች ጋር የሚደረገውን ጥምረት አስመልክቶ አንድነቱ እንዳይመጣ እንደው መስመር ላይ ያለው መንገድ ላይ ያለው ሂደትን የሚያደናቅፉ ነገሮችን እያስተዋልን ነው። ይህንንም በራቸውን ዘግተው ከአንድ ስምምነት ላይ ከአንድ ውሳኔ ላይ ደርሰው ይፋ ማድረግ እንደሚገባቸው ይታመናል። ቀደም ሲል የተጠቀምከው ተረት አለ፣ ምን በቀደደው ያልከው ይሄ የተወሰነ ክፍተት ያገኙ የብልጽግና የዲጂታል ሚሊሻዎችም የተለያዩ በፎቶሾፕም በፌክ መረጃም ነገሩን እያሰፉትና የፋኖን ትግል የተላላኪ የፋኖን ትግል የአድራሽነት ሌላውን ተሸክሞ ቤተ መንግስት አስገብቶ እሱ ወደ ጎሬው ተመልሶ የሚገባ ተመልሶ የባርነቱን ዘመን የሚጀምርበት አድርገው የሚገልጹ ወገኖች አሉ። አሁን ሰሞኑንም በስፋት የተሰራጨውን አንድ ዘመነ ካሴ ሞንጆሪኖን አዝሎ ወደ አዲስ አበባ ሲገባ የሚታይበትን ፎቶግራፍ ተመልክተዋል። እንዲህ አይነቱ ነገር አስተሳሰባቸውን አመለካከታቸውን በሚገባ የሚያሳይ ነው። ህወሓት አሁንም የአማራ ፈረስ እየፈለገ እንደ ብአዴን አይነት ተፈናጦ ወደ አዲስ አበባ የሚገባበትን ኃይል እያመቻቸ ነው ብለው የፋኖን አቅም የማሳነስ የማኮሰስ ዘመቻ ውስጥ የተጠመዱ አሉ። ይህንን የሚያደርጉት ብልጽግናዎች ብቻም አይደሉም፣ የተጠለፉ ሰዎችም አሉ። ትግሉን በጥርጣሬ የሚመለከቱ ማንኛውንም ኃይል ጋር ፋኖ መጣመር የለበትም ብለው በራቸውን ጠርቅሞ የዘጉ የፋኖ ትግል ደጋፊዎችም ጭምር ጉዳዩን እንዲሰፋ ሌሎች መሰስ ብለው እንዲገቡ እያደረጉ ነውና እዚህ ላይም በጠንከር ያለ አቋም ይዞ ፋኖ አንዳች ውሳኔ ላይ መድረስ ያለበት ይመስለኛል። መሽኮርመሙ መብቃት አለበት። ቀደም ሲል እንዳልነው የአማራ ህዝብም የኢትዮጵያ ህዝብም ስቃይ በአስቸኳይ ቆሞ ወደ ሰላማዊ ህይወት መግባት አለበት። ለዚህ ደግሞ እንደዚህ አይነት ፖለቲካዊ መሽኮርመሞችን ማቆምና እውነተኛውን ነገር ትክክለኛውን ነገር ማድረግ የሚገባ ይመስለኛል። ልክ ነው። ትናንት አስተውየዋለሁ። የትግራይ ወጣት ለህወሓት ፈረስ ሲሆን አይሆን አናቅም። ነገር ግን የአማራው ኃይል እኔ ዛሬ ብአዴን የለም፣ ዛሬ ኢህዴን የለም፣ ዛሬ የአማራ ወጣት የተማረ ነው። ዛሬ የአማራ ወጣት አርበኛ ዘመነ ካሴ እንዳለው በማንም ማነሳሽነት በማንም ድጋፍ አይደለም ትግል የጀመረው። በደብረ ማርቆስ፣ በፍኖተ ሰላም፣ በባህር ዳር፣ በጎንደር፣ በደብረ ብርሃን፣ በወልዲያ መሬት ለመሬት እየተሳበ በባዶ እጁ ወጥቶ ነው ይህን ሁሉ ክላሽ፣ ይህን ሁሉ ዲሽቃ፣ ይህን ሁሉ ሞርተር፣ ይህን ሁሉ ጥቁር ክላሽ የታጠቀውና ይህን ሁሉ ሲታጠቅ ደግሞ ይህን ሁሉ የህይወት መስዋዕትነት በርካታ እህቶች በርካታ ወንድሞች የወደቁበት ትግል ነው። ይሄ ትግል ደግሞ የሆነ ሰው ለማድረስ አይደለም። እኔም ማምነው የአማራው ኃይል ከሌሎች ወንድም ኢትዮጵያኖች የአማራን በሌላ አይን በማያዩ ወይም ደግሞ የአማራን የህልውና አደጋ በማይክዱ የአማራን ቀይ መስመሮች በማይነኩ ኃይሎች ጋር የጋራ ትብብር እንደሚደረግ ወይም ደግሞ መደረግ አለበት ተብሎ ይታመናል። ከዚህ አኳያ አማራው ደግሞ አሰባሳቢ አቀናጁ ሆኖ በተለይም ደግሞ ባለፉት 3 ዓመታት እያደረገ ካለውና እንግዲህ በርካቶችም በነገራችን ላይ
የአማራውን ኃይል የሚንቀው ራሱ አማራው እየሆነ ያለንበት ሁኔታ አለ። ዛሬም ህወሓት እንደ ትናንቱ ሄደን 4 ኪሎ ለማስገባት የሚታገል ፋኖ ያለ ይመስል ፋኖን በዛ ልክ የመሳል ነገሮች ይታያል። ይሄን እያደረጉ ያሉት ደግሞ አማራዎች ናቸው። ይሄ ራስ ጠልነት ነው ብዬ ነው የማምነው፣ አንደኛ ማለት ነው። ሁለተኛ ነገር ደግሞ አማራው የሚታገለው የገጠመውን የህልውና አደጋ ሊቀለብስ ነው። ከዚህ በፊትም ተናግሬዋለሁ። ኢትዮጵያ የብሔር ብሔረሰቦች ሀገር ነች። አማራው ለብቻው ሄዶ የሚያስተዳድረው ኢትዮጵያ የለም። የጋራ ትብብር፣ የጋራ ቅንጅት፣ የጋራ ሀገር ነው። አለበለዚያ ልክ እንደሆነ ከዚህ በፊት ሲያራምድ እንደነበረው እንደሌላው እንደና አብይ አህመድም ኦህዴድን የመሰለች ኢትዮጵያ ለመፍጠር እንደሚተጉት ሁሉ እንደዚህ አይነት ነገሮች ይኖራሉ ተብሎ አይታመንም። ያንም ነባራዊ ሁኔታውም አይፈቅድም፣ ዓለም አቀፍ ፖለቲካውም አይፈቅድም፣ የቀጠናውን ፖለቲካ የኢትዮጵያን ፖለቲካም አይፈቅድም እና ስለዚህ የአማራው ኃይል እንዳያሸንፍ በተለይም ደግሞ አማራው ጨቋኝ ነው፣ አማራው ይደፈጥጥ እየመጣ ነው የሚለው የእነ አብይ አህመድ ሐሳብ እንዲራመድ የሚፈልጉ ሌሎች ኃይሎች ጋር ሲተባበር ለምን ተባበረብኝ ብቻውን ልመጣ ነው ሲል ሊደፈጥጥ ነው የሚል ብቻውን የማቆም ከፍተኛ ዝንባሌዎች አሉ። ከሰሞኑ ዘመነ ካሴ ፈትለወርቅ ወይም ደግሞ ወንጀሪኖን ተሸክሞ እንዲሄድ ያደረጉበት ወይም ደግሞ ያንን ኤአይ ምስል የፈጠሩበት ዋነኛ ምክንያት የአማራውን ትግል የማነወር አማራው በራሱ እንደማይቆም ልክ እንደ ብአዴን አድርጎ የመሳል ነው። ነገር ግን የብአዴን ፖለቲካ ተቀብሮ የወደቀው ቆይቷል። የኢህዴን ፖለቲካ ተቀብሮ ከወደቀው ቆይቷል። የዛሬው ወጣት አርበኞቹም እንደሚናገሩት በራሱ ሐሳብ፣ በራሱ መሳሪያ፣ በራሱ ዕውቀት፣ በራሱ መስመር ነው የሚጓዘው። ይሄን ሚዲያዎችን ለሚከታተል በነገራችን ላይ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያው አርበኛ አስረስ ማረ ዳምጤ የሚናገረውን ቢያዳምጡ እኮ ምንም አይነት የፖለቲካ ውዝግብ አይፈጠርም ነበር። የራሳችን የሆነ ትብብር መስመር አለ። አማራው ከሌሎች ኃይሎች ጋር ይተባበራል። አገዛዙ ግን ጥምዶ የሚለውን ነገር ለራሱ የፖለቲካ መጠቀሚያ ለማድረግ ነው እያሉ እየተናገሩ ከሰማይ ከየት እንዳመጡት የማይታወቅ ፕሮፓጋንዳ ለመዝራት ከፍተኛ ጥረት ይደረጋልና አማራው ይተባበራል፣ አማራው ይቀናጃል። ግን አማራው የሚተባበረውን የሚቀናጀውን ብልጽግና ወይም ደግሞ ፋኖ ጠሉ ቡድን አይደለም የሚመርጥልን። የሚገባኝ ዛሬ በአማራ ትግል ውስጥ ያሉት ትናንት ለራያ ወደቁ ናቸው፣ ትናንት ለወልቃይት ወደቁ ናቸው። በወልቃይትም በራያም ጉዳይ አይደራደሩም። በተደጋጋሚም ተናግረውታል መሪዎቹ። የወሰንና የማንነት ጉዳይ ቀይ መስመራችን ነው። ይሄን እኮ ተናግረውታል። አርበኛ ዘመነ ካሴ እኮ ከኛ አንዲት ግራም ቅንጣት ታክል አንሰጥም፣ የሌሎቹን አንነካም ብሏል። መሪው ይሄን እየተናገረ በወልቃይት ተደራድሩ፣ በራያ ተደራድሩ ነው። ለጆሮ የሚመጥነው የምታውቀው አንተ። አሁን የቸገረን ይሄ ነው በነገራችን ላይ መሰለኝ። ለጆሮ የሚመጥነው የስልብ አስተሳሰቡን ወደ አእምሮ እያስገባ መሪዎቹ ያላሉትን ነገር የማስተጋባት ነገር ይታያል። እንዳልከው በግልጽ መነጋገር ያስፈልጋል። የአማራው ኃይል ልክ እናገኘው ተሻገር፣ እነ ይልቃል ከፋለ፣ እና ረጋ ከበደ፣ እነ ተመስገን ጥሩነህ እና አብዱ ሁሴን አይደለም መሪዎቹ። እና አብዱ ሁሴን እና ረጋ ከበደ እኮ ዛሬ ላይ አብይ አህመድ ህዝባችን ላይ ሐምሌ 15 በመቀደም የተፈጠው ገዳሙ ላይ የተፈጸመውን ጭፍጨፋ እኮ ማውገዝ ያልቻሉ ሰዎች ናቸው። ገዳም ነው እየተደበደበ ያለው፣ ቅርስ ነው እየወደመ ያለው። ወደኋላ ብናነሳው ይመስለኛል ቤተክርስቲያኗና አማራው ባደረገው ነገር ነው እየተቀጣ ያለው። ቶለሬት የማያደርግ ትውልድ ተፈጥሯል እኮ ነው የተባለ ያለው። ስለዚህ ይሄን ተቀበሉ። በነገራችን ላይ በደንብ እናንሳው ካልክ መሳይ የወያኔ ጋር አትስሩ ኦህዴድ ጋር ስሩ የሚል ካምፕ ተፈጥሯል በአማራ ትግል ውስጥ። ወንደዛ ከሆነ ኦህዴድ ጋር ለመስራት ባለፉት 3 ዓመታት ለምን ደም ተፋሰስ? ለምን ብዙ ወንድሞቻችን ቀበር? ወያኔም ጋር ሲሰራ እኮ የራሱ ቀይ መስመር አለ። አብይ አህመድ ግን ጄኖሳይደር ነው። አብይ አህመድ ግን ጨፍጫፊ ነው። አብይ አህመድ አማራው ቆሞ መሄዱን የማይፈልግ ግለሰብ ነው። አማራነትን ይጣላል። እንዳጠቃላይ እንደው ከአማራ ፖለቲካ ካየ ነው፣ በሌላ አኳያ ካየ ነው ኦሮሞንም ይጣላል፣ ትግሬንም ይጣላል። ራስ ወዳድ ነው። ሌላ ጠል ነው። ከስልጣን ውጭ የሚታየው ነገር የለም። በርካታ ኦሮሞ ጀግና ታጋዮችን እኮ የገደለ ግለሰብ ነው አብይ አህመድ። እና ሃጫሉ ሁንዴሳ፣ እነ በቲ ኡርጌሳ ብዙ ማንሳት ይቻላል። በስልጣን የሚወጡብኛን በእኔ ልክ ተገዳዳሪ ይሆናሉ፣ የኦሮሞ አይከን ይሆናሉ።
ብሎ ያሰበ ጊዜ እኮ እነ ጀዋር መሐመድንም ዘብጥያ ለምን ያህል ዓመት ነው ያስቀምጣቸው? ግን ይሄ ሆኖ እንዲህ መሆኑ እየታወቀ አረ ህወሓት ጋር መስራት የምትሉ ሰዎች በስማም በሉ የሚሉን እኮ አሉ። በነገራችን በቃ በግልጽ ለማስቀመጥ የአማራውን ኃይል ከማን ጋር መስራት እንዳለበት መናገር የሚችለው መወሰን የሚችለው ህዝቡና ፋኖ ነው። ፋኖም በግልጽ ተናግሯል። የአርበኛ ዘመነ ካሴ የድርጅቱ ሊቀመንበር መርፌ እንኳን ለመግዛት እንቅስቃሴ ለማድረግ ብናስብ ከአማራ ህዝብ ከኢትዮጵያ ህዝብ የተደበቀ እንቅስቃሴ አናደርግም ብለው ይሄ ምናኛ ወሬ ነው ምናምነው ወይስ ደግሞ ነገ ተጠየቅ ያለበትን የመሪውን ንግግር ነውና በቃ የመናኛ ወሬ የብልጽግና ወሬ የጥላት ወሬ የራስ ጠሎች ወሬ እንድንሰማ ነው የሚፈልገው። የአማራን ትግል ማናጠብ ነው የሚፈልጉት። የአማራ ትግል መቆሚያ መደገፊያ መንቀሳቀሻ መሽከርከሪያ የፖለቲካ ማዕከል እንዳይኖር ነው እየተደረገ ያለው። ይህም ደግሞ በበጀት የሚደገፍ ነው፣ በሚዲያ የሚደገፍ ነው ይታወቃል። ለዛ ነው እነ አሉላ ሰለሞንም ከተደበቁበት ጉድጓድ መጥተው ለዘመነ ካሴ የአማራ ወጣት አሁን አሉላ ሰለሞን የአማራ ወጣቶችን ሲመክር ሳለው መሳይ በሮም እያለ ሲገድለው የነበረው ሲያስገድለው የነበረው እሱ ምን ሆነ? ለነሞንጆሪኖ ፈረስ እንዳፈው አሸንፎ ቢገቡ እኮ ቀድሞ አዲስ አበባ የሚገባው እሱ እንደሆነ ያውቃል ታውቃለህ። በዛ ላይ ፖለቲካ የብዙ ሰዎች አስተያየትን እየጋበዘ ነው። ለማንኛውም ባለፈው የሚያነሳው ነገር አለ። እነ ሽመልስ አብዲሳ ሁሉ ሰው አገኘው ተሻገር ይመስላችኋል፣ ሁሉ ሰው አረጋ ከበደ ይመስላችኋል ያለ ነው። ሁሉ የአማራ ትግል በአዴን የሚመስለው ሁሉም የአማራ ትግል ወይ አብን ሄዶ አሁን እጅ እንደሰጠው አብን የሚመስለው አለ። ፋኖ የሚባል እኮ ግዙፍ ኃይል ተመስርቷል። መስዋዕትነት ሊከፍሉ ወጣትነታቸውን መስዋዕት አድርገው በረሃ የገቡ የአማራ ልጆች እኮ አሉ። እነሱ ናቸው አሁን እንደው በአማራ ህዝብም በኢትዮጵያ ህዝብም ጥቅም ተደራድረው ሌላውን አምጥተው ቤተ መንግስት የሚያስቀምጡት። ይሄ ራስ ጠልነት ያልከው ስለ ራስ ያለ እንደው በራስም መተማመን ማጣት፣ በራስ አቅም፣ በራስ ፍላጎት፣ በራስ ተስፋ ላይ ጭምር ክህደትን መፈጸም ነው። ስለዚህ እንዲህ አይነቱ ነገር ገለባ የሆነ አመለካከት ነው። አዎ ነገሮችን በጥንቃቄ ማየት ይገባል። ልክ ነው። የተከፈሉ ዋጋዎች አሉ፣ የተሰሩ ወንጀሎች አሉ። እነሱን በጥንቃቄ መመርመር፣ ዳግም በዛ ነገር ውስጥ ላለመጠለፍ መመደረግ አለበት። ይህንን ሀገር ነው የምትመራው፣ ሀገር ነው የምታድነውና ዝም ብለህ የምትወስነው ውሳኔም አይደለም። ያ ጥንቃቄ እንዲደረግ ሀሳብ መስጠት ተገቢ ጉዳይ ነው። ግን የለም በር ዘግቶ ነገር ግን ከሌላ ጨፍጫፊ ጋር ከሌላ አይደለም የአማራን ህዝብ በታሪኩ አይቶ ማቅ መከራ ውስጥ የከተተ ከሱ ጋር በጋራ መስራት እንችላለን ካሉ እንግዲህ ራሳቸውን ይመርምሩና ይድረሱበት። በተረፈ የፋኖ ትግል ብቻውንም ሄደው ውጤት ማምጣቱ እኮ አይቀርም። ይሄ ለጥያቄ የሚቀርብ ጉዳይ አይደለም። ነገር ግን በጋራ የሚደረግ ሁሉም ኃይሎች የተሳተፉበት የጋራ ሀገር ናትና በመስዋዕትነቱም በሌሎች ሂደቶችም የጋራ አስተዋጽኦና መስዋዕትነት መከፈል አለበት። የዛን ጊዜ ነው ትክክለኛ ለኢትዮጵያ መድኃኒት ቢገኘው ብሎ ማመን። ይሄ የዘመኑ አስተሳሰብ ነው። ይህንን አስተሳሰብ መግፋት አይቻልም። ፋኖም እያደረገ ያለው ከዛ አንጻር መሆኑ ሊታይ ይገባዋልና እንደው ጊዜ እንዳንወስድ ወደሚቀጥለው አጀንዳ እንሂድ። በሌላ ጊዜ የምናነሳው ነው። ሰሞኑን በወሎ የተፈጸመው የድሮን ጥቃት ነው። ጉዳዩ በጣም የኢትዮጵያን ህዝብ አስቆጥቷል። ከምንም በላይ ደግሞ አዲስ አበባ ላይ ምክክር የሚል ቧልትና ቀልድ እየተካሄደ ባለበት በዚህ ወቅት ላይ መነኮሳት በድሮን ሲጨፈጨፉ እንግዲህ ምን ማለት እንደሚገባ ጉዳዩን የኢትዮጵያ ህዝብ ይመልከተው ይፍረደው ማለት ነው የሚቻለው። ሙሉጌታ እንግዲህ ይሄ በአርሴማ አንድነት ገዳም ባለፈው ረቡዕ ዕለት የተፈጸመ ጥቃት ነው። እንግዲህ ባለን መረጃ መሰረት 3 መነኮሳት ተገለዋል፣ በርካቶች ቆስለዋል። በሆስፒታልም ያሉት በሞትና በሕይወት መሃል ያሉ በከባድ አደጋ ውስጥ የሚገኙ እንዳሉም ነው የሰማ ነው። ይሄ ጥቃት የተፈጸመባት ሀገር አትመስልም። ዲቤው ሲመታ አዲስ አበባ ላይ በኢትዮጵያ ቴሌቪዥን በህዝብ ግብር ከፍሎ በሚያስተዳድራቸው የህዝብ መገናኛ ብዙሃን ላይ ኢትዮጵያ ህመም ላይ እንዳለች የሚናገር የለም። አሁንም ይሄ ሐሰተኛው ተውኔት የሚታየው የሚሰማው ስለዛ ጉዳይ ብቻ ነው። የተለያዩ ፖለቲካ ድርጅቶች መግለጫ አውጥተዋል። እናት ፓርቲ፣ ኢህአፓ እንደዚሁ ጉዳዩን ትኩረት ሰጥተውበት መግለጫ ሰጥተዋል። ከውጭም እንደዚሁ የኤፓክ የተሰኘው የኢትዮ አሜሪካውያን የዜጎች ጉዳይ ምክር ቤትም
ድምጹን አሰምቷል። የተለያዩ አካላት ጉዳዩ በዓለም አቀፍ ደረጃ እንዲመረመር ጭምር ጠይቋል። የአማራ ፋኖ ብሔራዊ ንቅናቄ የሚኒሊክ ዕዝም መግለጫ አውጥቶበታል። ይሄ የድሮን ጥቃት የተፈጸመው በሴቶች ማረፊያ በሆነው የገዳሙ ክፍል ነው። ሴቶቹ ምግብ እያዘጋጁ ባሉበት ነው የድሮን ጥቃት ተፈጽሞባቸው ወዲያውኑ እዛው 2 መነኮሳት ሞቱ። ሌሎቹ ጉዳት የደረሰባቸው ህይወታቸው ያለፈ ያለም እንዳለን የሰማ ነው። ጉዳዩ በጣም አሳዛኝ ነው። እንደው ሙልጌታ ምን ማለት ይቻላል? ይሄ ጉዳይ ከተፈጸመ በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ በአገዛዙ በኩል የተባለ ነገር የለም። ተፈጽሟል። ከተፈጸመስ ማን ነው? ለዚህ ጉዳይ ማን ነው ተጠያቂ? ይሄን የሚናገርም ሆነ ስለ ጉዳዩ ትኩረት የሰጠ የመንግስት አካልም የቤተክርስቲያኒቱ አባቶችም የሉም። ምን ማለት ይቻላል ሙልጌታ? አሳዛኝ ነው መሳይ፣ የእውነት አሳዛኝ ነው። ቤተክርስቲያኗም እዛው ብሔራዊ ምክክር ኮሚሽን ገብታ መሰለኝ ድምጧ ጠፍቷል። ገዳሟ እየፈረሰ ቅጥሯ እየጠፋ የሃይማኖት አባቶች ማለት ለልጆቻቸው ለቤተክርስቲያኖቻቸው አጠቃላይ ፈጣሪ ወክሎና እንደሚሉት ቦታ ሰውነት ዋስትና ጠበቃ መሆን ነበረባቸው። ነገር ግን የሉም ማለት ይቻላል። ይሄ በጣም አሳዛኝ ነው። እነሱን ደፈረቦ መናገርም ስለሚያናድድም ወይም ደግሞ ትክክል ነው ብዬም ስለማላምን እንጂ እነዚህ አባቶች ከረራሰረው ለቤተክርስቲያኗ አጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ እምነቴ ነው ለሚለው ዋስና ጠበቃ መሆን ያለባቸው የሰው ልጅ እንደዚህ ለከባድ መሳሪያ ያውም ደግሞ በድሮን ታስቦና ታቅዶ አብይ አህመድ ድሮን የምንተኩሰው እያየን ነው፣ እኔ በጣት የምተኩሰው እያለ ለሚገላቸው ዜጎች ለሚገላቸው የሃይማኖት አባቶች ዓለምን ንቀው ከፖለቲካም ከምንም ርቀው በሆነ ቦታ ለእምነታቸው አደሩ ሰዎች ላይ የሚጣልን ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካላወገዘች በጣም አደጋ ነው ማለት ነው። ኢትዮጵያ ኦርቶዶክስ አጠቃላይ ቤተክርስቲያናቱም የሃይማኖት ተከታዮቹም አባትም የለውም ልጅም የለውም ማለት ነው። አንድ ሕፃን ልጅ እናትና አባቱ በአግባቡ ካልተከታተሉት መረን ነው የሚሆነው። ወይም ደግሞ እናትና አባቱ በአግባቡ ካልጠበቁት ያገኘው ሁሉ ነው የሚደበድበው። አሁን የኢትዮጵያ ኦርቶዶክስ እምነት ተከታዮችም ተቋሟም ቤተክርስቲያኗም እናት አባት የሌላት ስለሆነች ያገኘ ይደፍራታን፣ ያገኘ ያወድማታን፣ ያገኘ ይገላታን ማለት ነው። እየሆነ ያለው ይሄ ነው። የሚፈራ ተቋም ቢኖር የሚከበር ተቋም ቢኖር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትከበር ቢሆን ኑሮ ዛሬ ላይ አብይ አህመድን አገዛዝ ጣርታ ምንድነው የተፈጸመው እነዚህ ገዳማት ላይ እንዴት ይጣላም ብላ ንግግር አድርጋ ውይይት አደረጉ ወይም ደግሞ ጠርታ አነጋገረች የሚል ዜና ነበር መስማት የነበረብን። ነገር ግን ቤተክርስቲያኗ የተዳከመች ለአገዛዙ ባደሩ ሰዎች የተጠረነፈች ስለሆነች እንኳን እንደዚህ የማድረግ ሞራል ሊኖራት እንኳን እንደዚህ የማድረግ ሞራል ሊኖራቸው ለሞቱት ሰዎች እንኳን 2 መስመር 3 መስመር እናዝናለን የሚል መግለጫ ያወጣበት ነገር ነው እያየን ያለነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን በምን ቁመና ላይ ትገኛለች ቢባል ቀደም እንደጠቀስኩት እናት አባት የሌለው ልጅ መንገድ ዳር ያገኘው ሁሉ እንደሚደበድበው አይነት ልጅ የሆነች ስለሆነች ይህች ቤተክርስቲያን መጠበቅ የሁሉም የምዕመናን ኃላፊነት ይሆናል ማለት ነው። አባት የለውም ተብሎ እናት የለውም ተብሎ ዝም ብሎ የሚተዋል። ምክንያቱም ቤተክርስቲያኗ ለረጅም ዓመት ዘመን ያላት ወደፊትም የምትቀጥል ነች። በርካታ ተከታይ ያላት በርካታ ህዝብ ያላት ተቋም እንደሆነች ትታወቃለች። እንደዚህ አይነት አደጋ የሚፈጠር ጊዜ ራሳቸውን በማስተባበር ራሳቸውን በማቀናጀት ቤተክርስቲያኗን የመጠበቅ ራሳቸውን የመጠበቅ ታሪካዊ ኃላፊነት አለባቸው። ከዚህ በፊት እንግዲህ በነበሩት የገዳማት ወረራ ጊዜ የታየ ነው። ነገራችን ላይ በ16ኛው ክፍለ ዘመን በ15ኛው ክፍለ ዘመን ከዛም በኋላ በጎንደር ዘመነ መሳፍንት ዘመንም እንደዚሁ የነበሩበት ጊዜ እናስታውሳለን። እና አሁን ላይ የሚጠብቃት የለም። አገር ቤት ሆኖ መደራጀት መቀናጀት በጣም አደገኛ ነገር የሚሆንበት እድል አለ። ነገር ግን አንድ ማሳያ ማንሳት እንችላለን። ናይጄሪያ ኦርቶዶክስ የናይጄሪያ ክርስቲያኖች ታርጌት በተደረጉ ጊዜ ጎዳናዎቹ ሞልተዋቸዋል። በውጭ የሚገኙት ያ ጫና ያ ግፊት በናይጄሪያ መንግስት ላይ ጫና እንዲፈጠር ወይም ደግሞ ቤተክርስቲያኗን እንዲጠብቅ የቤተክርስቲያን እምነት ተከታዮቹን እንዲጠብቅ ያድርግ ጫና ተደርጎበታል። በማን በአሜሪካ መንግስት ዶናልድ ትራምፕ ሳይቀር ያወገዘውን እውነት እናስታውሳለን። እና በውጭ የተጀመሩ እንቅስቃሴዎች አሉ። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
እየደረሰ ያለውን መዋቅራዊ በደል፣ መዋቅራዊ ግፊት፣ መዋቅራዊ ግድያ የማስቆም ጫናዎች እንግዲህ አገር ቤት የመጀመሪያው መግለጫ ማውገዝ ነው። ማውገዝ ሲባል አንድ ገዳዩን ታወግዛለህ፣ ሁለተኛ ደግሞ ለተጎዱት መጽናናትን ትመኛለህና እንግዲህ የማውገዝ ስራው በሰፊው ሽፋን እያገኘ ነው። በሀገር ቤት ያሉት እንደ ትብብር ኢትዮጵያ፣ እንደ እናት ፓርቲ፣ እንደ ኢህአፓ ሌሎችም ፓርቲዎች እያወገዙ ነው። የአብይ አህመድ ተቀጥላ የሆኑት ከአብንና ከኢዜማ ውጭ ማለት ነው ህዝቡን መዝግቦ መያዝ ስላለበት እነሱ እንደዚህ አይነት ጉዳይ መንካት መንግስትን ማሳጣት ስለሚመስል የትኛውም አይነት ገዳም ቢፈርስ፣ የትኛውም ቤተክርስቲያን ቢደበደብ፣ የትኛውም አይነት የድሮን ጥቃት በገዳማውያን ላይ ቢደርስ ለእነሱ የሚያሳስባቸው ጉዳይ አይደለም። በዚህ ልክ እንግዲህ ሀብትና ንብረት አጠቃላይ ቤተክርስቲያን እየወደመ የሰው ልጅ የመጨረሻው መሸሸጊያ የሚባለው መሳይ ቤተክርስቲያን ወይም መስጊድ ነውና እነዚህ ቦታዎች እንግዲህ በአብይ አህመድ ከተደፈሩ ባለፉት 8 ዓመታት የዕለት ተዕለት ስራ ሆኗልና የሰው ልጅ መሸሸጊያ የለውም። አሁን ላይ የሰው ልጅ መደበቂያ አይደለውም። መደበቅ ብትልም ልሽሽ ብትልም አይቻልም። በእነ አብይ አህመድ ዘመን አይቻልም እና በሀገራችን ባህል የሰው ልጅ ጋር ተጣልቶ ሩጦ ቤተክርስቲያን ውስጥ ከተደበቀ ቤተክርስቲያን ውስጥ ገብቷን ይባላል። የሆነ ሰው ገጥሞ እንደማይችል አውቆ ቁጭ ካለ በቃ ቁጭ ብሎ አናነካውም ተብሎ የሚኬድበት አገርና ሴት የነበረን ህዝቦች ነንና እና አብይ አህመድ ግን ይህን ሁሉ ሴት አፍርሰውታል። በዲያስፖራው ያለው ንቅናቄ ከዕለታዊ ከሰርክ ፖለቲካ ወጥቶ ከሰርክ ዘመቻ ወጥቶ ወደ ቋሚ እንቅስቃሴ ቢቀየር ጥሩ ነው ብዬ አምናለሁ። እንግዲህ በርካታ አደረጃጀቶች፣ በርካታ ማህበራት የሆነ ቦታ አደጋ ሲደርስ፣ የሆነ ቦታ ግድያ ሲፈጽም ያወግዛሉ። ከመግለጫ የዘለለ ግን እንቅስቃሴ ያደርጉ አይታወቅም። እንግዲህ አብይ አህመድን አገዛዝ ታገላለሁ ብለህ ያውም ደግሞ በጣም አጭበርባሪ የሆነ አገዛዝ ነው የአብይ አህመድ አገዛዝ። የቋሚ ጊዜ ፖለቲካ ካልሰራህ፣ የቋሚ ጊዜ ዲፕሎማሲ ካልሰራህ፣ የቋሚ ጊዜ ሎቢስት ካልሰራህ ውጤት ታመጣችንም። በነገራችን ላይ ባለፉት ዓመታት አብይ አህመድ እንድናሸንፈው ያልቻልነው በዲፕሎማሲ መስክ የሰርክ ፖለቲካ አናራምድም፣ ተከታታይ የሆኑ ፖለቲካዎች አናራምድም፣ የሆነ ጊዜያዊ የሆኑ ነገሮች ላይ ትኩረት እናደርጋለን እና በውጭ እየተንቀሳቀሱ ያሉ ቱዱሊስት አውጥተው አክሽን ፕላን አውጥተው ያንንም ፎሎ አፕ የሚያደርጉበትን እቅድ አውጥተው እንቅስቃሴ ማድረግ እስካላደረጉ ድረስ ግድያው ይቀጥላል። ምክንያቱም አብይ በቅር ደረጃ ስለሚገል አቅዱ ስለሚገል ቱዱሊስት አውጥቶ ስለሚገል ማለት ነው። ስለዚህ በውጭ ያሉም እንቅስቃሴ እያደረጉ ያሉ ቅድም ስታነሳቸው የነበሩት ኔፓክን ጀምሮ እንቅስቃሴ ማድረግ ካለባቸው እቅድ አውጥተው ዘመቻ፣ የትዊተር ዘመቻ፣ የሚዲያ ዘመቻ፣ የሰላማዊ ሰልፍ ዘመቻዎች ምናምን ነገሮችን በሰፊው ሊተገብሩ ይገባል። አንከር ሚዲያን ጨምሮ በርካታ ሚዲያዎች ለዚህ ተባባሪ ናቸው። ማስታወቂያም ሲያወጡ ከማንበብ ጀምሮ ማስታወቂያዎችን ከፕሮግራም በፊትም በፕሮግራም መሀልም በማስኬድ እንደዚህ አይነት በነገራችን ላይ ተባባሪነት የለም አንዳንድ ቦታዎች ላይ። በዚህ በኢትዮጵያ ፖለቲካ ግን በሰፊው የታየበትና የአብይ አህመድን አገዛዝ ማጋለጥ የሚፈልግ በርካታ አለ። ግን ይህን እንቅስቃሴ የሚጀምሩ ሰዎች አንዳንድ ጊዜ ያዝ ለቀቅ የማድረግ አዝማሚያዎች ይታያሉ። ከዚህ ስህተታቸው ተምረው የሃይማኖት ጉዳዮችን የሃይማኖት መሪዎችን ከፊት አድርገው እንግዲህ አሁን ላይ እንቅስቃሴ እያደረጉ ያሉ እነ ብፁዕ አቡነ ሉቃስ፣ እነ ብፁዕ አቡነ አብርሃም የመስዋዕት አባቶች፣ ሌሎችም የገዳም አባቶች በውጭ ሀገር ይገኛሉ። ቢያንስ ከአገዛዙ ጋር ንክክ የሌለባቸው እነዚህን ከፊት በማድረግ እንቅስቃሴያቸውን በሰፊው ሊያደርጉ ይገባል። ይህን ማድረግ ከተቻለ ውጤት ማምጣት ይቻላል። አለበለዚያ ባለፈው አንድ ዶክተር መሰረት ሚዲያ ላይ ጽሑፍ አውጥቶ ነበረ መሳይ ሰሞኑን ካስታወስከውና ዶክተር ተመስገን አለሙ እሳቸው የተናገሩትን ልዋስና የአርሲው ጥቃት ይቀጥላል። የአብይ አህመድ አገዛዝ እስካልወደቀ ድረስ እንዳሉት ሁሉ የአብይ አህመድን አገዛዝ ለማስቆም ጥረት እስካልተደረገ ድረስ፣ ለማስወገድ ጥረት እስካልተደረገ ድረስ አብይ ገሎናል ሳይሆን ወይም ደግሞ እንደዚህ አድርጎናል ሳይሆን ይሄ መንግስት ህዝብ ገዳይ ነው የሚለውም በአግባቡ ሰንደው መረጃና ማስረጃ ደግሞ አብይ አህመድ ሁሉን ነገር በአደባባይ የሚያደርግ ስለሆነ እነዛን መረጃዎች ደግሞ በቀላሉ ማቀናጀትና ማሰናዳት የሚቻልበት ጊዜው አንደኛ ክፍለ ዘመን የቴክኖሎጂ ዘመን ነው። በግልጽም እዚህ ጋር ምስሎችን እነዚህን አንድ ላይ አቀናጅቶ ለጠንካራ ሴናተሮች፣ ለጠንካራ የኮንግረስ መማኖች፣ ለጠንካራ ወይም ደግሞ የህዝብ ጉዳይ ነው የሚሉ አካላት እንቅስቃሴ ማድረግ ያስፈልጋል። ከዚህ አኳያ የአይሁዶችን ወይም ደግሞ የእስራኤሎችን አሜሪካ ያለው እሱን አደረጃጀት በአግባቡ ማየት ያስፈልጋልና
ከዛ ማኳያ እንቅስቃሴ ማድረግ ለእንደዚህ አይነት ነገሮች አጫጭር ዘመቻዎችን አድርጎም ቢሆን ገንዘብ ማሰባሰብ ቢሆን ከፍተኛ የሆነ ገንዘብ አሰባስቦ ጉዳይ እንዲደረግ ጠንካራ ሎቢስቶችን ጠንካራ ዲፕሎማሲ ሊሰሩ የሚችሉ ሰዎችን መያዝ ያስፈልጋል። በዛ ግን ግድያው ይቀጥላል፣ ጭፍጨፋው ይቀጥላል። ምክንያቱም አብይ አህመድ በእቅድ ስለሚሰራ አቁም ስላልኩ አያቁም። ምክንያቱም ዓላማው ማውደም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ መሬት ይዛለች ብሎ የሚናገር ግለሰብ እኮ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ደግሞ በሌላ አንግል የሚያነሳው ጉዳይ ያለ ነው። ወደኋላ እንመጣበታለን። የሁሉ ጭፍጨፋ እየፈጸመ ግን ሴተኛ ዳሪ ተስፋፋ፣ ሱሰኛ በዛ፣ ቤተክርስቲያኗ ከዚህ አኳያ ምን ትስራ እያለ ጥያቄ የሚያቀርብ ነውረኛ የብልጽግና አገዛዝ ባለበት ጩኸት ሆኖ እንዳይቀር ጠንካራ የሆነ የዲፕሎማሲና የሎቢስት ስራ ሊሰራ ይገባል። የተጀመሩት እንቅስቃሴዎች ተጠናክረው መቀጠል መቻል አለባቸው። እንደ ሚዲያ በማንኛውም መስኩ እኛም አለን ማለት ፈልጋለሁ። ሙሉጌታ ጉዳዩ በጣም አሳሳቢ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ባለፉት 8 ዓመታት መንግስታዊ መዋቅር በተከተለ መልኩ ነው ጥቃት እየተፈጸመባት ያለው። ከዚህ በፊት ያሉ አገዛዞች ቤተክርስቲያንን በአንድም ይሁን በሌላ ጉዳት አላደረሱባትም ማለት አይቻልም። ነገር ግን ያሁኑ የብልጽግናው አገዛዝ በተለይም ደግሞ አብይ አህመድ ለቤተክርስቲያኒቱ ያለው ከደም ከአጥንት ውስጥ የተጣበቀ ጥላቻና ቤተክርስቲያኒቱን የማጥፋት ይህንን በአደባባይም ተናግሮታል። የፕሮቴስታንት እምነት ተከታዮች የሆኑትን ቤተመንግስት በጠራ ጊዜ የተናገረውን ይሄ በወቅቱ የተሳተፉ የተለያዩ የፕሮቴስታንት እምነት ተከታዮችም እየተናገሩት ነው። ቤተክርስቲያኒቱ በኢትዮጵያ መጥፋት አለባት ብሎ አብይ አህመድ በ4 ነጥብ የዘጋው ጉዳይ ነው። ለዚህም የሚችለውን ሁሉ በስልጣን ላይ እስካለ ድረስ ለማድረግ መወሰኑን ነግሯቸዋል። እያደረገም ነው። በተለያዩ ጽሁፎችም አውጥቷል። ቤተክርስቲያኒቱ አደናቃፊ የብልጽግና ጸር ናት ብሎ እስከ መናገር የደረሰ ነው። ቤተክርስቲያኒቱ እየጠፋች ያለችው በመንግስታዊ መዋቅር ነው። ባለፉት 8 ዓመታት የደረሰባት መከራ ከተፈጠረችበት ጊዜ አንስቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዘመናት ታሪኳ ከደረሰባት ሁሉ የከፋ እንደሆነ በጣሊያንም ዘመን በግራዚያንም ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዚህን ያህል መከራ አልደረሰባትም። አብይ አህመድ ግን አድርሶባታል። በግልጽም ተናግሯል፣ አጠፋታለሁ ብሎ። ይህንን ነገር ለመታደግ ምንድን ነው የሚደረገው ዘመቻ? የሰሞኑ የአርሴማ አንድነት ገዳም ላይ የተፈጸመው የድሮን ጥቃት ብዙ ክስተቶች እንደ አንዱ አድርጎ መውሰድ ይቻላል። ከዚህም በላይ የከፉ ነገሮች ተደርጓል በቤተ ክርስቲያኒቱ ላይ። ስለዚህ ይህንን ምን ማድረግ አለብን የሚለው ከስሩ ችግሩን በደንብ ተረድቶ ትግሉን ከዛ አንጻር አስተካክሎ መግፋት ይገባል። ሙሉጌታ ይሄ ነገር መዋቅራዊ ነው ስንል አብይ አህመድ ጊዜና አጋጣሚ ተመቻችቶለታል። ስልጣን እጁ ገብቷል። ለዘመናት ሲያስብ የነበረውን ተፈጻሚ ለማድረግ እየተንቀሳቀሰ ነው። የሱን አስተሳሰብ የምታገኘው ደግሞ ራሱን ወክሎ በተለያዩ መድረኮችም ተናግሮታል። የሱ ደጋፊ የሆኑ የሱ ሐሳብን ወደ ህዝቡ እንዲሰርጽ ቀን ከሌሊት የሚሰሩ የተለያዩ የሚዲያ ሰዎች፣ አክቲቪስቶች ብዙዎች አሉ። ሰሞኑንም አንድ ቪዲዮ እየተመላለሰ ማህበራዊ ሚዲያ ላይ ተመልክተው ሊሆን ይችላል። በእርግጥ ቪዲዮ ከወጣ ቆይቷል ነው እንደሰማሁት ከሆነ። እኔ ልጅቷንም ብዙ መከታተላት አይደለችም። ነገር ግን ከአብይ አህመድ አስተሳሰብ ጋር በጣም የተጣጣመ ምናልባትም በተልእኮ ተሰጥቷት ይህንን ሐሳብ ህዝቡ ውስጥ እንድታሰራጭ ስለተደረገች እንጂ የምናነሳት ልጅቷ ይህን ያህል ቦታ ተሰጥቷት በእኛ ሚዲያ ወይም በሌላውም ጭምር እንዲሁ አርዕስት አጀንዳ ሆና ልትነሳለች ብዬ አይደለም። ሐሳቧ ግን የአብይ አህመድ ሐሳብ ነው። ሐሳቧ የብልጽግና ሐሳብ ነው። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። ሙሉጌታ ቀላል አይደለም የተናገረችው ነገር። የሆነ ብሔረሰብና የሆነ ሃይማኖት ብላለች። ኦርቶዶክስንና አማራን ለመጥቀስ እንደሆነ ምንም ጥርጥር የለውም። የሀገር ባለቤት ነን ብለው የሚያስቡ ናቸው። የዘሩትን እያጨዱ ነው ብላለች። አስቴር በዳኔ ማስተላለፊያ ናት። ህዝቡ ጋር እንዲደርስ የተሰጣትን አጀንዳ በሚገባ ወደ ህዝቡ እንዲደርስ የተላከች የአብይ አህመድ መልእክተኛ ናት። የዘንዶ ጉድጓድ በሞኝ ክንድ ይለካል እንደሚባለው እና አብይ አህመድ
በዚህች ልጅ በእነዚህች መሰል ሰዎች ነው አስተሳሰባቸውን እየረጩ ያሉት እያዛመቱ ያሉት። እነሱም ለዚህ አናንስም ብለው በአደባባይ የሚናገሩት እውነታ ነው። ስለዚህ ትልቅ ህመም አለ። ቤተ ክርስቲያኗ ላይ የተሰነዘረ መጠነ ሰፊ ጥቃት አለ። የሚቆም አይደለም። የስራቸውን ነው እያጨዱት ይቀጥላል ብለዋል። እንዴት አየው ሙሉጌታ? ከባድ ህመም ውስጥ ያለ ነው። ከባድ ችግር ውስጥ ያለ ነው። የዘንዶ ጉድጓድ በሞኝክ እንዲለካ እንደሚባለው አብይ አህመድ በአደባባይ የሚፈልገውን ለመናገር ችግር የለበትም። በመጽሐፍ ጠርጾም ለህዝብ ይፋ ለማድረግ ችግር የለበትም እና አንዳንድ ጊዜ ደግሞ በሚቀርባቸው ሰዎች ወይም ደግሞ ለሱ ተላላኪ በሆኑ ሰዎች እንደዚህ ያደርጋል። ግለሰቧ ቀላል አይደለችም። በነገራችን ላይ ለአድማጭ ተመልካቾችም ማሳወቅ የሚያስፈልገው የአብይ አህመድ ቤተኛ ነች፣ የአገዛዙ ሰው ነች። የፕሮስፔሪቲ ጎስፔል የሚባሉት ወይም ደግሞ ይሄ ሁሉም ነገር ከአንገታችን በላይ ያለው ውብ ከሆነ ከታች ያለው ጭቃ ብንወረስ ችግር የለውም ብሎ ከሚያምኑት እና አብይ አህመድ ቡድን መካከል አንደኛዋ ነች ይህች ግለሰብ እና እንደ ቀላል የሚታይ አይደለም። ይሄ ብሔርና ይሄ ሃይማኖት ያለችው አማራውን ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ይሄ ጉዳይ ግን አምባገነኑ የብልጽግና አገዛዝ የሚንከባከበው የሚያሰራጨው ሐሳብ እንደሆነ ግን በግልጽ መያዝ ያስፈልጋል። የሚንከባከበው ሐሳብ ነው ያስ ለዛ ነው አሁን ይሄ አካል እየቀመሰ ነው፣ እየተመታ ነው። ይሄን የሚበቀል ትውልድ ተነስቷል፣ ቶለሬት የማያደርግ ትውልድ ተነስቷል የተባለው ያ ትውልድ እና አብይ አህመድ ናቸው። ያ ትውልድ ነሽመልስ አብዲሳ ናቸው። ማለት እንግዲህ ትውልድ አለ የተባለው እየጨፈጨፈ ያለው ኢትዮጵያ ውስጥ ጦርነት የሚሰብከው ጦረኛ ፖሊሲ የሚያዘጋጀው በጣቴ ነው የምተኩሰው የሚለው አብይ አህመድ ነው። ስለዚህ ቶለሬት የማያደርግ ትውልድ የተባለው አብይ አህመድ ነው። እንግዲህ ቃል በቃልም የነገራት ሊሆን ይችላል። ቶለሬት አላደረጋቸውም ብሏት ሊሆን ይችላል በሚገናኙበት ጊዜና በተጨባጭም የተናገረችው ይሄ ነው። ቀላል ንግግር አይደለም። ህግ ቢኖር ሀገር ቢኖር በብርሃን ፍጥነት ይሄን በተናገረች ጊዜ ወደ እስር ቤት የምትወረወር ነበረ፣ በህግ የሚያስጠይቅ ነበረ። እንኳን ቀመሱ ምንጠየፋቸው ነው ያለችው። በነገራችን ምንጠየፋቸው ምንጠየፈው ነው ያለችው እና እሷ ማነች ማን የምትጠየፈው 50 እና 60 ሚሊዮን ከዛ በላይ የሚጠጋ እንዳጠቃላይ ከ80 እና ከዛ በላይ ሚሊዮን የሚሆን የአማራንም የኦርቶዶክስ ተዋሕዶ ህዝብንም ስታየው ከዛ በላይ የሚሆንበት እድል አለና በዚህ ልክ ደረጃ ግን እንድትናገር ድጋፍ የሚሰጣት አገዛዙ ነው። ክለላ የሚሰጣት አገዛዙ ነው። ታስታውስ ከሆነ የሆነ ጊዜ ፈረስ ላይ የአድዋ ድል ለማክበር እንቅስቃሴ ሲያደርጉ አንድ ወጣት በመሳሪያ ብለው ከጣሉ በኋላ ከፈረስ ታሰራሉ። በመነየታው ግን ሌላ ቦታ ነው የቀየሩት፣ ኃላፊነት ነው የሾሙት። በቃ እንደዚህ ታሪክን የሚያዋርድ እሴትን የሚያዋርድ ህዝብን የሚሳደብ ለብልጽግና አገዛዝ አመቺ የሆነ ነገሮችን የሚናገሩ ሰዎች እንኳን ሊጠየቁ እንኳን ሊተቹ ሹመትና ሽልማት የሚሰጥበት ጊዜ ላይ ያለ ነው። ብልጽግና ቅድም እንደተናገርኩት ይሄን ስፖንሰር የሚያደርገው ሐሳብ ነው። ይሄ ቀደም ብሏን ከተነገረ ሰሞኑን እንደው እንደ አዲስ ማህበራዊ ሚዲያ ላይ በሰፊው የተሰራጨ ያለበት ሁኔታ አለና እንግዲህ መሳይ የመጀመሪያው አንድን ነገር ለመምታት ካራክተር ማድረግ ነው፣ ስም ማጥፋት ነው። የምትወስደው ነገር ልክ እንደሆነ ማሳየት ነው እየተደረገ ያለው። ታስታውስ ከሆነ ቱትሲዎች ከመገደላቸው በፊት እነዚህ በረሮች ይባሉ ነበር። አይሁዶች ከመገደላቸው በፊት በተመሳሳይ ሌላ ስም ነበራቸው። ሂትለር ከመጨፍጨፉ በፊት ቱትሲዎቹም በሁቱ ጽንፈኛ ታጣቂዎች ከመገደላቸው በፊት ስም ወጥቶላቸው ነበር። በተመሳሳይ አሁንም ለአማራው ለኦርቶዶክስ እምነት ተከታዩ ስም እየወጣለት ነው ያለው። እንዲገደል ህጋዊ ዕውቅና ሽፋን ነው እየተሰጠ ያለው። ለዛ ነው አገዛዙ የሚንከባከበው ሐሳብ ነው የሚፈልገው ሐሳብ ነው ኮትኩቶ የሚያሳድገው ሐሳብ ነው። ነገራችን ሌሎች እነዚያውን በታዋቂ ሰዎች ያስሞክረዋል። ጫጫታ ሲበዛበት ደግሞ በሌሎች አክቲቪስቶች ያመጣዋል በማይታወቁ። ይሄ ነው እየሆነ ያለው። የመጀመሪያው ስም ማጥፋት ከዛ ወደ መግደል ነው። 800 ሺህ በላይ ቱትሲዎች ሩዋንዳ ውስጥ ከመጨፍጨፋቸው በፊት እኮ የመጀመሪያው
ካራክተራይዜሽን ነው የተሰጠው። እነዚህ አስቴር በዳኔም እያደረጉት ያለው ይሄ ግን የፍትህ ግርድ ቀን መምጣቱ አይቀርም። የተጠየቀ ቀን መምጣቱ አይቀርም። አጠቃላይ ቤተክርስቲያኗን እያነወሩ መቀጠል አይቻልም። ህዝብን እያነወሩ መቀጠል አይቻልም። እሺ ትናንት የአማራ ህዝብ ወይም ቤተክርስቲያኗ በደል ሰራች እንበል። ያላየነው ያልሰማ ወይም ደግሞ በውሸት የተጻፈ ሐሰተኛ ተረክ ፈጥረው ሊሆን ይችላል። እነሱ አሁን እያደረጉት ያለው ምንድነው መሰለኝ? ብልጽግናውያን ምንድነው እያደረጉ ያሉት? ምንድነው እየሰሩ ያሉት? ይችን ሴትዮ ይችን ግለሰብ አንድ ሰው ተሳስቶ በነ ብርሃኑ ጁላ ቋንቋ ተመስገን ደሳለኝ እንደዚህ ብሎ ስለተናገረ ወታደር ቢገለው እንዳሉት የሆነ ሰው ቢል ምንድነው የሚሉት? በሚሊዮን የሚቆጠር ህዝብ ላይ እኮ ነው ያቀረሸችው። መገደላችሁ ልክ ነው ያለችው። መጨፍጨፋችሁ ልክ ነው ያለችው። አብይ አህመድ እንኳን ከደላችሁ ነው ያለችው። በለፈለፈው አፍይተፎ ነው ወይስ ደግሞ ብልጽግና እንደ ራሱ ገሎ ራሱ እንደሚያለቅስላቸው አርቲስቶች ማድረግ ነው የሚፈልገው? በጣም አሳዛኝ አሳፋሪ እንደሆነ ግን በግልጽ ማስቀመጥ ያስፈልጋል። አስቴር በዳኔና መሰል የብልጽግና ሰዎች የሚያስተላልፉት ነገር ቀላል እንዳልሆነ ከሱ ቀጥሎ ሊመጣ የሚችለውን ነገር በአግባቡ መገምገም ያስፈልጋል። ያልገመገመ አደጋ ነገር ይገጥመዋል እንደሚባለው ወይም ደግሞ ያልጠረጠረ ተመነጠረ እንደሚባለው እንደዛ እንደሚሆን ማየት ያስፈልጋል። ከዛ በተጨማሪ ግን አስቴር በዳኔ ያላገጡት በእነዚህ የገዳማውያን ላይ ነው ያላገጡት። ገበያ ለልጆቻቸው ልብስ ለመግዛት ወይም ደግሞ የዕለት ምግብ ለመግዛት እንቅስቃሴ እያደረጉ እያሉ ውሃ ለመቅዳት በወጡ እናቶች በተተኮሱት በሞቱት እናቶች ላይ ነው። በሞቱት በወደቁት በድሮን በከባድ መሳሪያ ባለቁት ላይ ነው እንግዲህ የእጃቸውን ነው ያገኙት የተባለው እና የእጅ ሰጪው ማን ነው የሚለውም እነዚህ ሰዎች እንግዲህ ሃይማኖተኛ ነን የሚሉ ናቸው መሳይ። እንግዲህ እንደምታስታውሱ እንደምታውቀውና የኢትዮጵያ ሕዝብ እንደሚያውቀው ዋና ሃይማኖተኛ ናቸው። መጽሐፍ ቅዱስ ይዘው የሚዞሩ ናቸው እና አብይም አስቴር በዳኔም እና ግን ህዝብን እንዲጨፈጨፍ ፖለቲካ የሚሰሩ ህዝብን ወደ ቄራ እየነዱ ከሚወስዱ ሰዎች መካከል አንደኛዋ እሷ ነችና ወደዱም ጠሉም አሁን ላለው የኢትዮጵያ ትርምስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያበረከተችው ነገር የለም። አሁን ላለው ውጥንቅጥ የአማራ ህዝብ ያበረከተው ነገር የለም። ባለፉት 8 ዓመታት ብልጽግና መሩ የአብይ አህመድ አገዛዝ ነው በከፋፍለ ግዛ ስልት ሁሉን እየዞረ በከባድ መሳሪያ በኃይል ለማንበርከክ ከፍተኛ ጥረት እያደረገ ያለው። ይሄን አገዛዝ ማብቃት አለበት ብሎ እየታገለ ያለ ህዝብ አለ። ሁሉም ህዝብ በሚባል ደረጃ የመውጫ መንገድ የመታገያ መንገድ የብልጽግና መዋቅር እትብትብ አድርጎ ይዞ ትንሽ እንቅስቃሴ በሚያደርግ ጊዜ ወደ እስር ቤት እየተለቀመ ስለሚጋዝ ማህበራዊ መሰረቱን ስለሚንዱት ነው እንጂ የኢትዮጵያ ህዝብ አብይ አህመድን እንደመታገል የሚያስደስተው ነገር አለ ብዬ አላምንም በአሁኑ ሰዓት እና አብይ አህመድ ወደቃቸው አይቀሬ ነው። አስቴር በዳኔን የመሰሉ የብልጽግና ይቅርታ ለቋንቋው አለቅላቂዎችም ትናንት በመድረክ በመወዛወዝ እንቅስቃሴ በማድረግ ወይም ደግሞ የሰውን ካራክተር መስሎ በመኖር ያገኙት ታዋቂነትም በአንድ ጀንበር ይጠፋን ማለት እንፈልጋለን። የጊዜ ጉዳይ ነው እንግዲህ የከፋፍለ ግዛ ፖሊሲው ያበቃንም እና አስቴር በዳኔም እናያለን። ትናንት የወያኔ በጣም አንደኛ ለቅላቂ ነበሩ መሳይ አይደል? በዚህ በአርቲስት መስመር ተሰልፈው የነበሩ ዛሬ የት እንዳሉ አይታወቁም። እንደው አንዳንድ ጊዜ ፖለቲካን እንተነትናለን የሚሉ ወይም ደግሞ ፖለቲካን እናውቃለን የሚሉ ሰዎች ዞር ብለው የትናንት ጓደኞቻቸውን ዞር ብለው ኋላቸውን ማየት እንዴት አይችሉም? እንዴት እንደ አንድ ፈረስ አለ አይደል ከፊት ሳር አድርገህለት እንደዚህ ያንን ሳር ደርሳለሁ ሲል ወደፊት ቶሎ ይዞ ሄዳን እንደሚመስለውና እንደዛ እየሆኑ ያሉ ሰዎች አሉና
ልቦና ይስጣቸው እንዳንል ልቦና የላቸውምና ምንም ማለት ያስቸግራል አንዳንድ ጊዜ እነዚህ ሰዎችን መሳይ። ሙልጌታ እንግዲህ ከዚህ በላይ በዚህ ጉዳይ ላይ ጊዜ ማጥፋት የለብንም። የና አብይ አህመድ መሰረታዊ ዓላማ መሰረታዊ ዋና እምብርቱ ቤተክርስቲያኒቱ ላይ እነሱ ጠላት አድርገው የፈረጁት ላይ አሁን እቺ አርቲስት አለች የተባለችው በትክክልም የፖለቲካ መስመር አቅጣጫ ተደርጎ በብልጽግና የሚከናወን መሆኑን ለማንሳት በሚል ጊዜ ወስደን ተወያይተንበታል። እንደው ወደሚቀጥለው አጀንዳ እንሂድ። ወደ ምክክር ኮሚሽኑ ጉዳይ ብዙ መረጃዎችን በእጅ ይገኛል። ሌሎች የመረጃ ምንጮችም እንደዚሁ ሰሞኑን ሲዘግቡት የነበረ ጉዳይ ነው። ይሄ ዝናብ ያበላሸው ሰርግ ብለን እየጠራ ነው ያለው የተዝረከረከው የምክክር ኮሚሽኑ ሂደት እንደቀጠለ ነው። እንደው ለፈገግታ ከሆነ በሚል በአንድ ክሊፕ ይህንን አጀንዳ ውይይቱን እንጀምራለን። ይህን ክሊፕ ሰሞኑን በፋና የተላለፈ ነው፣ በብሔራዊ ቴሌቪዥንም ተላልፏል። ልክ እንደ ትልቅ ግኝት እንደ ትልቅ ሰበር ዜና ሁሉ ተብሎ የቀረበበት ሁኔታ ነው ያለውና እስቲ እንስማቸው። እኚህ ግለሰብ እውነት ለመናገር በዚህ ደረጃ መውረድን በዚህ ደረጃ ዝቅ ማለትን ለምን እንደመረጡት አላውቅም። እስቲ እንስማቸው። ዛሬ አንዲት ከቤንሻንጉል የመጣች ልጅ ህፃን ልጅ ወልዳልናለች። ስሙም ኮሚሽን ተብሏል። በጣም ደስ ብሎናል። ስለዚህ በቀደም ምክክርን አገኘን፣ ዛሬ ኮሚሽንን አገኘን። ስለዚህ ቀስ እያሉ ሁሉም ክልሎች አዲስ አበባ ላይ አንዳንድ ስጦታ እየሰጡን መሄዳቸው የማይቀር ነገር ነው በዚህ በ30 ቀንና ይህንን ነገር መክፈቻውም ላይ ብየው ነበር። ይሄ ደስ የሚያሰኝ ነው። ከጋምቤላ የመጣች አንዲት ልጅ ወለደች፣ ስሙን ምክክር ነው አለ። በቀደም ደግሞ ከጋምቤላ የመጣች ማነው ከቤንሻንጉል ጉሙዝ የመጣች ኮሚሽን ብለናል ብሏል። ቀጣይ እንግዲህ ወይ ከደቡብ ወይ ከአፋር ወይም ደግሞ ከአማራ ክልል ስትመጣ ብሔራዊ ሬዲዮ ነው ማለት ነው። ብሔራዊ ምክክር ኮሚሽን ስለሆነ ምናልባት የደቡባቱ ወለድና ደግሞ ብሔራዊ ትባላለች። ከእንደገና ደግሞ ወይ ከየት ነው ከኦሮሚያ የመጣችሁ ደግሞ ምን ልትባል ነው? ስሙ አለቀ እኮ ብሔራዊ ምክክር ኮሚሽን ለሶስት የሚሆን ያለው። ከቀልዱ ባሻገር ይሄ ብሔራዊ ምክክር ኮሚሽን የሚባለው የብሔራዊ መጃጃያ ለ30 ቀን ነው ብለዋል። እንግዲህ 21 ቀን ለ3 ሳምንት የሚል ነበር እቅድ የነበራቸው። ለ30 ቀን እንደዚህ እየተጃጃለ እየዘለቀ መሆኑን በግልጽ ማስቀመጥ ያስፈልጋል። ጥር 8 ቀን ማነው ሐምሌ 8 ቀን 2018 ዓ.ም ጀምሮ ዛሬ እንግዲህ የቀጠለበት ሁኔታ አይተናልና አንድ ግን ማስተዋል ያለብን ነገር ምንድነው መሳይ፣ ይሄ ብሔራዊ ምክክር ኮሚሽን አብዛኛው ኢትዮጵያዊ ያልተሳተፈበት ወደ 256 የሚደርሱ ቃለ ጉባኤ የሚመዘግቡ አድማጭ ተመልካቾቻችን ልብ ቤት የሚገባው ቃለ ጉባኤ ሊመዘግቡ የሚችሉ የብሔራዊ ምክክሩን ቃለ ጉባኤ የሚመዘግቡ ስልጣን አይወሰዱ በብሔራዊ ምክክር ሰዎች ወደ አዳራሹ ከመጡ በኋላ ቃለ ጉባኤ አያስፈልግም መያዝ አያስፈልግም ተብሎ ተመልሰዋል ወደ መጡበት አበላቸውን ተቀብለው ማለት ነውና አንደኛ ይሄ ብሔራዊ ምክክር የሚባለው ቃለ ጉባኤ እየተያዘለት አይደለም። ቀድሞ ያለቀ ጉዳይ አለ በቃለ ጉባኤ ደረጃ የተያዘ ማለት ነው። ያ ቃለ ጉባኤ ተብሎ የሚፈረምበት ሁኔታ አለ። ይሄ ውሸት ነው ብሎ የሚመጣ ካለ መረጃዎቹ ተጨባጭ ስላሉ እንትን ማለት ይችላል። ይሄን የደረሰን መረጃ እንግዲህ ሂደቱን ለመሰነድ ከተለያዩ ተቋማት የተውጣጡ 256 ሰልጣኝ ቃለ ጉባኤ ያዦች ባልታወቀ ምክንያት መደበኛ መስሪያ ቤታቸው ወደ ስራ እንዲመለሱ ጥሪ በማድረጋቸው የስራ ዋስትና ስጋት ተደቅኖባቸዋል። ኮሚሽኑ ከተቋማቱ ጋር ለመነጋገር ቀጠሮ ይዛን ነው እንዲመለሱ ማለት ነው። ይሄን እያደረገ ያለው ማለት ነው አብይ አህመድ ማለት ነው። ምን እንዳይል ቃለ ጉባኤ እንዳይያዝ ትናንት ህገ መንግስቱ በሚረቀቅበት ጊዜ እነዛ ቃለ ጉባኤዎች ዛሬም ድረስ እየተመነዘሩ የዛ ትክክል አለመሆኑን ሲሞግት ያቃና አብይ አህመድ። ስለዚህ አሁን ቃለ ጉባኤውን በማጥፋት ምክክር ኮሚሽኑን በራሱ ቅርጽ ለማስያዝ ከፍተኛ ጥረት እያደረገ ይገኛል። በዚህ ሁሉ ጥንቅጥ ውስጥ ግን አንዳንድ እህቶች ሲወልዱ ምክክር ኮሚሽን እንትና እያለ ስም ያወጣል ማለት ነው። በዚህ ብሔራዊ ስላቅ ውስጥ ለሰዎች ስም ያወጣል። ትናንት አብዮት የሚባል ሌሎች አብዮት አድርሶ አብይ አህመድ ስላፈረበት ነው አብይ አህመድ ያለዋል። እነዚህ ልጆችም ነገ የስነ ልቦና ጫና ለማሳደር እንግዲህ ስነ አእምሮ
ሐኪም ከሆነ የስነ አእምሮ ምሁር ከሆነ እንደዚህ አይነት ነገር እንደማይደረግ ያውቃል። ግን በብልጽግና ፍቅር ስላበደ ለብልጽግና ሲል እነዚህ ምንም የማያውቁ ህፃናትን ጭምር እየገበራቸው ይገኛል ማለት ነው። ማን መስፍን እንግዲህ ፕሮፌሰር እያልን የምንጠራውን ነገር ማቆም አለብን ብዬ አምናለሁ። ምክንያቱም ፕሮፌሰር ያስባለው ሙያውን ደግሞ በአግባቡ እየተገበረ አይደለም። አጭበርባሪ አብይ አህመድ እንዳለው እንደተናገረው በማምሻ እድሜው ኢትዮጵያን ለመቅበር ከማን ጋር እንደተፈራረመ የማይታወቅ ግለሰብ ነው። ይሄ ፕሮፌሰር መስፍን አርአያ የሚባል ግለሰብ ነው። እንደው ትልቅ ሆናችሁ ማነው ትልቅ ሆኖ የማያፍር አጭበርባሪ ማነው ቢባል አሁን ላይ በተጨባጭ ሁሉም ሰው ተስማምቶ መስፍን አርአያ የሚል ይመስለኛል። በነገራችን አለቅላቂ ማን ይመስላል የሚባል መስፍን አርአያ፣ ገባሪ ማን ይመስላል መስፍን አርአያ። ይህን ሳናፍር ነው የምናገረው። ምክንያቱም እሱ ሳያፍር በኢትዮጵያ ላይ እየቀለደ ነው። ብሔራዊ ምክክር እያለ እያጨረበረ ነው በተሰነደ ነገሮች ላይ ማለት ነው። ሌላኛው ጥሩ ነገር አንስታል። በነገራችን ላይ ሙሉጌታ አንዳንድ ነገሮችን ከአንዳንድ ግለሰቦች ጋር እያያዙ በታሪክ እንዲቀመጥ ማድረግ ይገባል። ያጎን በሼክስፒር ድርሰት ላይ የምናያቸው አሉታዊ ገጸ ባህሪያት ጋር እንደምንጠቅሰው ሁሉ መስፍን አርአያ የሚባለው በኢትዮጵያ ታሪክ ውስጥ ከእንደዚህ ከአደርባይነት ጋር ስሙ ተጣብቆ እንደ ምሳሌ እየተነሳ ለወደፊት ማስተማሪያ መሆን ያለበት ግለሰብ ነው። በመስፍን አርአያ ይብቃ፣ አደርባይነት በመስፍን አርአያ ይብቃ። ትውልድ መማር ያለበት ግለሰብ ነው። ቄስ ሞገሴ እንዳንሰጠው እንትና ቀድሞታን ብለን ነው። መቼም ኢትዮጵያ ውስጥ ብዙ ቄስ ሞገሴዎች ናቸው ያሉት መሳይ አዳዲስ ማለት ነው። እንግዲህ በአብይ አህመድ ቋንቋ በማምሻቸው እድሜዎች ለቄስ ሞገሴነት የሚሽቀዳደሙ በርካቶች ናቸው። እኔ ወጣቶች ተጠይፈው በስደት መሳሪያ አንስተው በነፍጥ እየታገሉ እንደዚህ አይነት መሰል ግለሰቦች ደግሞ ምን እንደሚያጓጓቸው ግራ ነው የሚገባው። የእውነት ግራ ነው የሚገባው እና ከምን አይነት ዲኤንኤ እንደተሰሩ ቅድም በግልጽ አስቀምጠነዋል። አብይ አህመድ አብዮት የሚለውን ስሙን ያሰረዘበት ዋነኛ ምክንያት ከአብዮት ጋር ምንም አይነት ግንኙነት እንዲኖረው ስላልፈለገ። ስለዚህ በእነዚህ ልጆች ላይም እንደዚህ አይነት መሰል ነገ ኮሚሽን ምክክር ያለ ህፃናት የሚቀልዱበት ነው። እውነት ነው እየተጠራ ነው። በነገራችን ላይ ብሔራዊ ምክክር አይደለም፣ ብሔራዊ ውርደት ነው። በኢትዮጵያ የቅርብ ጊዜ ታሪክ ውስጥ ትልቅ ጠባሳ ያሳረፈ ቅስም ሰባሪ የሆነ ሂደት ነው አዲስ አበባ ላይ ብሔራዊ ምክክር እያሉ እያደረጉ ያሉት። ኢትዮጵያን ለሚረከብ ለእንደነዚህ አሁን ለተወለዱት ሁለት ህፃናት ምክክርና ኮሚሽን የሚል ስም ሰተም ከዚህ አሳፋሪ ታሪክ ጋር የነሱም ህይወት ወደፊት እንዲታወስ ማድረግ በእነዚህ ልጆች ላይ ጭምር ከፍተኛ የሆነ የስነ ልቦና ችግር ነው የሚፈጥረው። ልጆቻቸው እድል ዕጣ ፋንታ ላይ ወደፊት ስነ ልቦናቸው ላይ አደጋ ሊፈጥር የሚችል እንዲህ ምክክር ኮሚሽን ለጊዜው የቴሌቪዥን መድረክ አግኝተው ሊሆን ይችላል፣ ወይም አበል ጨምሮላቸው ሊሆን ይችላል። በልጆቻቸው ህይወት ላይ ግን ትልቅ የስነ ልቦና ጠባሳ ነው እያሳረፉ ያሉት። ልክ ነው። ይሄን ነገር በአግባቡ በተለይ ቤተሰቦቹ እንደተመለሱ አበላቸውን ይዘው እንደሄዱ ስማቸው ቢቀየሩላቸው ጥሩ ነው ብለን እናምናለን። ወደ ክልላቸው ሲመለሱ አዲስ አበባ ላይ ይሄን ማድረግ የማይችሉበት እድል ይፈጠራል። ለነቻቤ ገንፎ ይዘሽ ምናምን እያለ የሚያወራ ግለሰብ ባለበት እንደዚህ አይነት እንደው አንዳንድ ጊዜ ስናነሳውን እኮ ይቀፋል። እዛ 4000 የኢትዮጵያን ጉዳይ ሊመክር ነው ኢትዮጵያን ያሻግር ነው ብለው የቃቃ ጨዋታ እያደረጉ ከዛ በተጨማሪ ደግሞ ስለ ገንፎና ስለ ጉዳይ የሚጀሰኩር የብሔራዊ ምክክር ኮሚሽነር የሚባል ስብስብ ያለበት ነውና የቃቃ ጨዋታው ግን ቀጥሏል። አድማጭ ተመልካቾቻችን እኛ ብሔራዊ ምክክር ኮሚሽኑን እንደ መረጃ ነው እየሰጠን ያለነው። አጠቃላይ ቃቃ ጨዋታ እንደሆነ ይሄ ምክክር ሳይሆን ብሔራዊ ውርደት፣ ብሔራዊ ስላቅ በአስረስ አማረ ቋንቋ ደግሞ ኢትዮጵያ እያበደች ነው፣ የአብይ አህመድ ኢትዮጵያ እያበደች ነው የሚለውን ማሳየት ስለምንፈልግ ነው። የጊዜ ሰሌዳውን አራዝመውታል። አዳዲስ ውሳኔ መጥቷል። በ21 ቀን ነበር ተብሎ የነበረው ለ30 ቀን ተራዝሟል። እንግዲህ ባለፉት 3 ዓመታት እንጨርሳለን ብለው ኮሚሽን አቋቁመው ወደ 5 ዓመት እንዳራዘሙት ሁሉ
ከ21 ቀን ደግሞ አሁን ወደ 30 ቀን አራዝሞታል። ያለቅር ነው የሚጓዙት፣ በዘፈቀደ ነው የሚጓዙት እና ባለፉት 5 ዓመታት እንኳን ይህን ጉዳይ ሲመካከርና ሲሰራ በዚህን ጊዜ ጨርሳለሁ ብሎ በአግባቡ የተመጠነ ማስቀመጥ ነበረበት። ያን ግን ማድረግ አልቻለም። አሁንም በጥቃቅን ቡድኖች ተከፋፍሎ ለ3 ቀናት እንዲካሄድ ታቅዶ የነበረው ምክክር በአብዛኞቹ ቡድኖች ባለመጠናቀቁ ሂደቱ እንዲራዘም ተደርጎ መሳይ ትናንት ሐምሌ 16 ቀን 2018 ዓ.ም የርዕሰ ጉዳይ ተመካካሪ ቡድኖች ዝግ በሆኑ አዳራሾች በምሁራኑ ፓናል ኦፍ ኤክስፐርትስ በሚል አማካኝነት ገለጻ እንዲሰጥ ተደርጓል ማለት ነው። ይሄ ሌላኛው ማጭበርበሪያ መንገድ ነው። በዋነኝነት ግን ሰነዱ ደርሶናል። አድማጭ ተመልካቾቻችን አንዳንድ ነጥቦችን አንስተን መወያየት በጣም ወሳኝ ነው ብለን እናምናለን። በ8 አጀንዳ ከዛ በ80 ንዑስ አጀንዳ አይደል የተባለው የተከፋፈለውን ጉዳይ እንደዚሁ 80 ንዑስ አጀንዳ ደርሷል። በጣም አስቂኝ የሆኑ ሀሳቦች ተነስተዋል። አንደኛው ያዝናናኝና ያሳቀኝ አድማጭ ተመልካቾቻችንም እንዲያዩት 2.1 ላይ ከዛ 2.12 የሚል አለ። የኢትዮጵያ ተስማሚ የሆነ መንግስት ስርዓት የቱ ነው በሚል አህዳዊ ይሻላል ፌዴራላዊ ኮንፌዴራላዊ የሚል አንደኛው ንዑስ ቡድን ከ80ዎቹ ንዑስ ቡድን 50 ሰው የሚወያይበት ነው። ይህን ውይይት አንደኛው ቡድን ያደርጋል መሳይ። በጣም ነው የሚያስቀው ነገራችን ላይ በጣም ነው የሚያሳዝነው። አህዳዊ ማዕከላዊ ስርዓት የተለያዩ ብሔረሰቦችና ክልላዊ ቡድኖችን መብትና ውክልና እንዴት ያረጋግጥ ምናምን የሚል 50 ሰው ይወያያል። ከነዚህ ውስጥ አንዱን ይመርጣል። እዚህ የተሰባሰበው ቡድን ለምሳሌ ኮንፌዴራላዊ መንግስት ይሻላል የክልሎች ልል ግንኙነት ወይም ደግሞ ኮንፌዴራላዊ መንግስት ይሻለናል ፌዴራላዊ መንግስት ይሻለናል አህዳዊ የሚለው መካከል አንደኛውን ሊመርጡ ይችላሉ። ከሚመርጡት መካከል ወይ አህዳዊ ሊሆን ይችላል ወይ ኮንፌዴራላዊ ሊሆን ይችላል ወይ ፌዴራላዊ ሊሆን ይችላል። ግን አንድ ቡድን ነው 50 ሰው ማለት ነው። 2.12 ላይ ሌላኛው 50 ቡድን ደግሞ በምን ጉዳይ ላይ ይወያያል? 50 ሰው ፌዴራላዊ ስርዓት ሀገሪቱ የምትከተለው ከሆነ የትኛው የፌዴራል ስርዓት አይነት ለኢትዮጵያ ተገቢ ነው የሚል ውይይት ያደርጋል። ስለዚህ ይሄን ማሳየት የፈለኩት አንደኛ ምክክር ኮሚሽን ወይም ደግሞ አብይ አህመድ ወይም ደግሞ እነ ፕሮፌሰር መስፍን አርአያ 3 አማራጭ አቅርበዋል። ከ3ቱ አማራጭ ግን ፌዴራላዊ ነው ወስደዋል በራሳቸው ማለት ህዝቡ ሳይወያይበት አዳራሽ ውስጥ ያለው ሳይወያይበት እንኳን ህዝቡ ሊወያይበት ቀርቶ አዳራሽ ውስጥ ያለው ሳይወያይበት ሌላኛው 50 ቡድን ፌዴራላዊ ስርዓት ሀገሪቱ የምትከተል ከሆነ የትኛው የፌዴራል ስርዓት አይነት ኢትዮጵያ ተገቢ ነው የሚል ውይይት እንዲደረግበት ያደርጋሉ። ይሄኛው ቡድን የሚወያየው 50 ቡድን ስንቅፈጅ ቡድን እዚህ ግባ አይባልም። ምክንያቱም ቀድሞ ጨርሰውታል። ምን ብለው ፌዴራላዊ ነው። ከዛ ይቀጥሉና አሁን ያለ ፌዴራል ስርዓት ምንም ማሻሻያ ሳይደረግበት ይቀጥል ምናምን የሚል ዝባዝንኪ ያወራሉ። ከዛ 2.13 ላይ ይመጡና የትኛው የመንግስት አስተዳደር ስርዓት ፎርም ኦፍ ገቨርንመንት ለኢትዮጵያ ይበልጥ ተስማሚ ነው የሚል አጀንዳ አንስተዋል። እዚህ ጋር የእነሱን አጀንዳ እየተጋራን አይደለም። ለአድማጭ ተመልካቾቻችን ከዚህ በፊት ስንናገራቸው የነበሩት መረጃዎች ከዚህ በፊት ስንናገራቸው የነበሩት በማስረጃ ደረጃ ስለመጡልና የነ ፕሮፌሰር መስፍን አርአያ ብሔራዊ ስላቅ አብይ አህመድን ፕሬዝዳንት ለማድረግ እየሰራ ነው። አብይ አህመድን ይሄን ኮሚሽን የመውጫ መንገድ አድርጎታል እያንስንናገር እዚህ ላይ ስርዓት ጥቅሞችና ጉዳቶቹ ምንድናቸው? ፕሬዝዳንታዊ ስርዓት ጥቅሞችና ጉዳቶቹ ምንድናቸው? የሁለቱም ቅይጥ ስርዓት በፕሬዝዳንትና በጠቅላይ ሚኒስትሩ መካከል እንዴት ይከፋፈላል በሚል ያስረዋል ማለት ነው። ስለዚህ አብይ አህመድ ዋና ፕሬዝዳንት ይሆናል። ሌላ ለሱ ታዛዥ የሆነ ፑፔት ጠቅላይ ሚኒስትር በመሾም የኢትዮጵያ ንጉስ 7ኛው ንጉስ ለመሆን እየሰራ ነው። ለዚህም ደግሞ አመች እንዲሆነው ቅድም ከላይ አህዳዊ ኮንፌዴራላዊ ፌዴራላዊ የሚል መወያያ አጀንዳ ለ50 ሰው ሰጥቶ በዚህኛው በኩል ደግሞ ሌላ አጀንዳ በማምጣት ሐሳቦችን እያንሸራሸረው። ለዛም ነው አብይ አህመድ ይሄን ብሔራዊ ምክክር ኮሚሽን ተብዬ ለራሱ እንደ መውጫ መንገድ እንደ መዳኛ መንገድ እያደረገው ይገኛል በሚል
እያየን ያለ ነው፣ እየተናገርን ያለ ነው። ሰነዱ ዝርዝር መረጃ ነው፣ ዝርዝር ሰነድ ነው የመጣልን። እዚህ ጋር በምታዩት መልኩ አብይ አህመድ እዚህ ጋር እንግዲህ ያው አህዳዊ ፌዴራላዊ ምናምን በሚል የመንግስት አደረጃጀት ምናምን በሚል በንዑስ አጀንዳ ነው በ80 ቡድን ተከፍሎ ነው እየተወያዩ የሚገኙበት። በርካታ በጣም የሚያስቁ አሳዛኝ ነገሮች ናቸው እየተነሱ ያሉት። ሌላኛውና በጣም አሳሳቢው የአዲስ አበባን ጉዳይ በተመለከተ ያነሱበት ነው። የአዲስ አበባን ጉዳይ በተመለከተ ያነሱበት በተለይ አሁንም ልዩ ትኩረት መስጠት ካልተቻለ እና አብይ አህመድ እና ሽመልስ አብዲሳ አዲስ አበባ ሙሉ ለሙሉ በብሔራዊ ምክክርና ኮሚሽኑ ለኦሮሞ ክልል ተወስኗል ብለው ለመጠቅለል ከፍተኛ ስራ እየሰሩ እንዳሉ ከውስጥ የደረሱን መረጃዎች ያመላክታሉ። በሰነዱም ላይ የሚታየውና የሚያመላክተው ጉዳይ ይሄን ነው። እንግዲህ በተለይ በአጀንዳ ቁጥር 3 ላይ የፌደራል ከተሞች አዲስ አበባና ድሬዳዋ በሚል ነው የተቀመጠው። የአዲስ አበባ ህጋዊ አቋም ሌጋል ስታተስ በሚል የአዲስ አበባ አቋም ምን መሆን አለበት ብለው ከተነሱት ጉዳዮች መካከል ስቴት ገዝ ወይም ደግሞ ራስ ገዝ የፌደራል አካል ራሷን የቻለች ክልል የኦሮሚያ አካል ትሆን የሚል ነው። በዚህ ጉዳይ ላይ በነገራችን ላይ መሳይ እንዲወያዩና ወይም ደግሞ በርካቶች እንዲወያዩ የተደረገበት ጉዳይ አይደለም። የኦህዴድ ሰዎች በዋነኝነት እንዲወያዩበትና አብላጫ ድምጽ ያላቸው የኦህዴድ ኃይሎች በዚህ ጉዳይ ላይ እንዲወያዩ የማድረግ ስራ ነው እየተሰራ ያለው። በተለይ አዲስ አበባ ከኦሮሚያ ክልል ጋር ያለው ግንኙነት፣ አዲስ አበባ ከኦሮሚያ ክልል ጋር ያላት ግንኙነት ምን መምሰል አለበት፣ በአዲስ አበባ ላይ ስለሚኖረው ልዩ ጥቅም ምን ማለት ይቻላል የሚሉ ሀሳቦችን በማንሳት በተለይ እነ ሽመልስ አብዲሳ የኦሮሚያ አካል ትሁን የሚለውን ሀሳብ እየገፉ እንዳለ ተሰምቷል። ከዚህ በፊት ታስታውስ ከሆነ 2011 ወይም ደግሞ 12 አካባቢ ወይም ደግሞ 13 እንደዚህ ገደማ ይመስለኛል እርግጠኛ አይደለሁም ሸገር ሲቲን አዲስ አበባ ለሁለት የሰነጠቁበት ጊዜ እንደምናስታውሰው በርካታ የአዲስ አበባ አካልን ወደ ሸገር ሲቲ ማንና ማን ናቸው የወሰኑት? አዳነች አቤቤና ሽመልስ አብዲሳ ማለት ነው። አስታውሳለሁ በዛ እያለፍኩ ነበር ፒያሳና የሸገር ሲቲና የአዲስ አበባ ከተማ አስተዳደር ውይይት የኦሮሚያ ርዕሰ መስተዳደር ምናምን የሚልና የሸገር ሲቲ አስተዳደሩ እሱም ድራማ እንደው በደንብ ያው ለተመልካቾችም ግልጽ እንዲሆን ነው። በአዲስ አበባ ጉዳይ ላይ ሽመልስ አብዲሳ፣ አዳነች አቤቤ ሁለቱ ፊርማ ተፈራረሙ። ሁለቱም ኦህዴድ ብልጽግና ናቸው። የነሱን ስምምነት ደግሞ መጨረሻ ላይ ጠረጴዛው ላይ የሚመጣው አብይ አህመድ ነው። እሱም የኦህዴድ ብልጽግና መሪ ነው። ኦህዴዶች ናቸው። በግራ በቀኝም በፊት ለፊትም በኋላም በሁሉም ያሉት እነሱ ናቸው። አንድም ሶስትም ናቸው። አንደኛው ፍላሚንጎ፣ አንደኛው ሚኒሊክ ቤተመንግስት፣ አንደኛው ደግሞ አራዳ ይቀመጣሉ። ሶስት ናቸው። የሚያስቡት ግን የሚሰሩት ግን ለአንድ ዓላማ ነው እና አንድም ሶስትም ናቸው የተባለበት ሁኔታ አለ። ነገር ግን ደግሞ ተገናኝተው መከሩ፣ ተወያዩ ሲባሉ ይሰማል። ያው አያፍሩም መቼም የኢትዮጵያ ሕዝብን በጣም ስለሚንቁት በዛ ልክ እንቅስቃሴ ያደርጋሉ። ሌላኛው ከብሔራዊ ምክክሩ ጋር ተያይዞ በተለይ በአጀንዳ 4 የተያዘው የሃይማኖት ጉዳዮች ነው። በሃይማኖት ጉዳዮች ላይ በተለይ ከባህልና ከሃይማኖት ሴቶች ጋር የሚያጋጩ ድርጊቶችን ጉዳይ በተመለከተ በሚል ቤተክርስቲያኗን እንድትገመግምና እንድትሰራ የተፈለገው በከተሞች ተስፋፍተው የሚታዩ የሱስና የወሲብን ንግድን በዘላቂነት ለማስወገድ የሚያስችሉ መንገዶች ምንድናቸው? በዚህ ሂደት ውስጥ የሃይማኖት ተቋማት ሚና ምን ሊሆን ይገባን የሚል ሀሳብ ነው የተነሳው እና እነዚህ የደነቆሩ ናቸው። በተለይ ፕሮፌሰር መስፍን ምን አይነት ሀሳብ ይዘው እንደሚንቀሳቀሱም አይታወቅም እና እንግዲህ ስራ አጥነት ሲበራከት የሰው ልጅ ከእጅ ወዳፍ ለመኖር በጣም ሲያስቸግረው ወዳም ሆነ ነገር ይገባል። እንግዲህ ሴተኛ አዳሪነት የሚመረጥ ስራ አይደለም። ሴተኛ አዳሪነት ብልጽግና መንግስት ከመጣ በኋላ በ300% ጨምሯን በሚል የአዲስ አበባ ዩኒቨርሲቲ የማህበራዊ ሳይንስ ጥናትና ማህበራዊ ሳይንስ ክፍል ጥናት አድርጎ አንድ ጥናት ታይቻለሁ ባለፈው ዓመት እና ይሄ የሆነበት ዋነኛ ምክንያቱም በተለይ የሰዎች የመብላት አቅም በተለይ ቀን ቀን የመንግስት ስራ ሲሰሩ የሚውሉ ማታ ማታ በሴተኛ አዳሪነት ጭምር የሚሰሩ እንዳሉ ነው እዛ ጥናት ውስጥ የተረጋገጠውና
ብልጽግና የኑሮ ውድነቱን ጣራ ሰቅሎ የፋይናንስ ኢኮኖሚ ኢንፍሌሽኑን አዛብቶና አባዝቶ ቤተክርስቲያኗ ግን የወሲብ ንግድን በዘላቂነት እንዳይስፋፋና ለማስወገድ እንድትወያይ ማድረግ ማለት ነው እየተደረገ ያለው። በጣም አሳፋሪ አሳዛኝ እንደሆነ ግን መግለጽ ያስፈልጋል። በዋነኝነት ግን ብልጽግና አሁንም እያጨበረበረ ከ21 ቀን ወደ 30 ቀን የሀገር በጀት እና የሀገር ኢኮኖሚ እያወደመ እንዳለ ከዛ በተጨማሪ ደግሞ አዳዲስ ህጎችን ለመጻፍ ከፍተኛ ጥረት እያደረገ ሊድ የሚባል አለ አይደል? በእኛ በጋዜጠኝነት ሊድ የሚባል አለ። ሊድ አታድርግ ሰውን ስንጠይቅ ይባላልና ብሔራዊ ምክክር ኮሚሽኑ ግን ተወያዮቹን ምንም አያውቁም ብሎ ሊድ እያደረገ ነው እየመራው ያለው ማለት እንፈልጋለን። ነገር ግን ውጤት ማምጣት እንደማይችሉ በግልጽ ማስቀመጥ ያስፈልገናል። አብይ አህመድ እያጨረበረ የመውጫ መንገዱን ለመትረም ከፍተኛ ጥረት እያደረገ ይገኛል። ለታሪክ ተመዝግቦ መቀመጥ ስላለበት እኛም ሀሳቡን እያነሳ ነው እንገኛለን። የብሔራዊ ምክክር ተብዬ ብሔራዊ ቁም ነገር ይገኝበታል ተብሎ ታምኖ ሳይሆን ነገር ግን ህዝብን እያጨረበሩ አንድ ጊዜ አጀንዳው ረዘመ፣ አንድ ጊዜ ውይይታችሁን አልጨረሳችሁም፣ አንደኛ ቃለ ጉባኤ መያዝ የለበትም እያለ እያጨረበረ አዳዲስ ሰዎችን በአዳዲስ ጊዜ እየተካ ያለበት እውነት እንዳለ ነው የተሰማው። ይሄን ነው ማለት እንፈልገው ከዚህ ከብሔራዊ ምክክር ኮሚሽን ብዙ አጀንዳ ማድረግ ማያስፈልግ። አዎ ሙሉጌታ፣ በዚህ በምክክር ሂደቱ ላይ ይህንን አጀንዳ አድርገን ማምጣታችን አንዳንዶች ለምን በአብይ አህመድ እንዲህ አይነት ተውኔታዊ ድርሰት ውስጥ ወይም ድራማ ውስጥ ትዘፈቃላችሁ፣ ለምን አብራችሁ ዲቤ ትመታላችሁ የሚል ቅሬታ ይመጣል። ቀደም ሲል አንተም አንስቷል፣ ሁልጊዜም የምንለው ጉዳይ ነው። እኛ አብረን ዲቤ እየመታን አይደለም። ነገር ግን ይህንን ሂደት ለታሪክ ተጠያቂ በሚሆንበት መልኩ ህዝብ እንዳይደናገር፣ ያደናገሩት የማህበረሰብ ክፍል የለም ማለት አይቻልም። ያደናገሩት ዓለም አቀፉ ማህበረሰብ አካልም የለም ማለት አይቻልም። እነዚህን አካላት ግን አብራችሁ የታሪክ ተጠያቂ ትሆናላችሁ። አብይ አህመድ ብሔራዊ ምክክር እያለም ሀገር እያጠፋ ነው። ብሔራዊ ምክክር ለኢትዮጵያ ይበጃል። ምክክር፣ መፍትሄ፣ ውይይት ለኢትዮጵያ ፍቱን መድኃኒት ነው። በጦርነት መጨረሻ የሚቋጭ መፍትሄ የለም። የጦርነትም የምን መጨረሻው ድርድርና ምክክር ነው። ነገር ግን እንዲህ አይነት ስላቅ ቧልት የሆነ አብይ አህመድ ለስልጣኑ ማራዘሚያና እንደዚህ አይነት ጭንቅ ጊዜ መውጫ አድርጎ ሲጠቀምበት ግን ምክክር የሚሉት ነገር አሁን ለኢትዮጵያ ትልቅ አደጋ ሆኖ የመጣበት ነው። በእንደዚህ አይነት አውድ ከታየ በሚል ሁኔታውን የማጋለጥ የሚዲያ አቅጣጫ ይዘን ነው እየተንቀሳቀስን ያለ ነው። ብዙ ነገሮችን አንስታል። ሂደቱ በአጠቃላይ ግራ የገባው ነው። ራሳቸው አልተዘጋጁበትም። ባለፈው እንደተባለው ይሄ የአንድ ወር ወይም የ3 ሳምንት የተባለው መርሃ ግብር አብይ አህመድ ድንገት አምጥቶ ቶሎ ጠርቷቸው በአስቸኳይ ምርጫው እንዳለቀም የምርጫው ሁኔታ ይታወቃል። ምርጫው እንዳለቀና ወሬው ከምርጫው አውድ ወጥተን ህብረተሰቡን ሌላ ማደናገሪያ አጀንዳ እንድንሰጠው እናንተ ይህንን ጉባኤ አዘጋጁ ተብለው ተጠርተው ኮሚሽነሮቹ ያዘጋጁት ነው። ባለፈው ታስታውሳለህ፣ እኔም አንተም 8ቱ አጀንዳ ከየት መጣ ብለን ሐሳብ በሰጠንበት ከዛው ከውስጥ ከምክክሩ ኮሚሽን አባላት አንዱ ያደረሰንን መረጃ ነው። አያውቁትም 8ቱን አጀንዳ። አብይ አህመድ ያንን አጀንዳ ቀርጾ በአንዷ ኮሚሽነር ሂሩት ገብረስላሴ በምትባለው አማካይነት ለነ ፕሮፌሰር መስፍን አርአያ ተሰጥቷቸው እሳቸው ያው ሁሌም አደርባይነት ሁሌም የተሰጣቸውን ብቻ የማቅረብ ተልኮ ስላላቸው ያንን አደባባይ ወጥተው ተናግረው የሂደት ተጀምሯል። ምንም እቅድ የለውም፣ ዝግጅት የለውም። ብዙዎቹ አበላቸውን ወስደው ወደ መጣችሁበት ተመለሱ ተብሏል። የሂደት በዋናነት አብይ አህመድ የሚፈልጋቸውን አጀንዳዎች በዚህ በምክክር ስም ወደፊት እንዲገፋና ጸድቆ እሱ በሚፈልገው መልኩ ተግባራዊ እንዲደረግ ስላቀደና ስለፈለገ ብቻ ነው። ያንን ነገር በደንብ የኢትዮጵያ ሕዝብ አይኑን ሳይነቅል መከታተል ያለበት ጉዳይ ነው። አዲስ አበባንም ሆነ ሌሎችም በርካታ አጀንዳዎች የኢትዮጵያ ስምም እኮ እስከ መቀየር የሚደርስ ነገር ሁሉ ተነስቷል። ሽግግር መንግስት አጀንዳውን አታንሱ ብሎ በሩን ዘግቶ የኢትዮጵያን ስም ለመቀየር የኢትዮጵያን ሰንደቅ ለመቀየር የአዲስ አበባን እድል ዕጣ ፈንታ ለመወሰን በጣም ትልልቅ ጉዳዮች ግን አዝረክርኮ መድረክ ላይ አምጥቶታል። ነገ ከነገ ወዲያ እሱ በፈለገው መልኩ እንዲቋጭ ስለፈለገ ይህንም በደንብ ታሪክን በአይናችን እንዲያየን እየታዘብን ነው። ነገ ሌላ ምስክርም አንፈልግም፣ እኛው ያለፍንበት ስለሚሆን። ለማንኛውም በዚህ ምክክር ዙሪያ አጭር አስተያየት ስጥና ዝግጅታችንን እናበቃለን። ሙሉጌታ፣ እንግዲህ ያው የብልጽግና አገዛዝ ህዝብን ለማጭበርበር ከፍተኛ ጥረት እያደረገ ይገኛል።
እኛም በግልጽ እንዳስቀመጥ ነው እየተከታተልን ያለ ነው ወይም ደግሞ ሀሳብና አስተያየት እየሰጠን ያለ ነው የብልጽግና አገዛዝ ሞራል እንደሌለው ብሔራዊ ምክክር እንዳልሆነ የብሔራዊ ውርደት ውስጥ እንዳለን ለብሔራዊ ውርደት ማሳያው ደግሞ አንድ ጊዜ ምክክር አንድ ጊዜ ኮሚሽን አንድ ጊዜ ያሉ እየተሳለቁብን እንደሆነ ከዛ በተጨማሪ ደግሞ የመውጫ መንገዳችን የመዳኛ መንገዳችን ኢትዮጵያ የምታተርፈው የብልጽግና አገዛዝ ከተወገደ ብቻ እንደሆነ እንጂ በብልጽግና ብልጽግና ስፖንሰር እያደረገው ብልጽግና አጀንዳ እየመረጠ ብልጽግና ሁሉን አድራጊና አዘጋጅም ተወያይም ሆኖ ምንም አይነት ብሔራዊ ምክክር እንደሌለ አስረግጠን መናገር ስላለብን ነው በየጊዜው ያነሳን ያለ ነው። ሌላ እንግዲህ የምለው ነገር የለኝም። አመሰግናለሁ። በተለያዩ አጀንዳዎች ርዕሰ ጉዳዮች ላይ ቆይታ ያደረግንበት የዛሬው የአንከር የመረጃ ክፍለ ጊዜ ይህንን ይመስላል። ሙሉጌታ አንበርብር ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። ተመልካቾቻችን በዚሁ የዛሬውን አብቅተን ተሰናበትን። በሌላ የአንከር የመረጃ ክፍለ ጊዜ እንጠብቃችኋለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።